ሰበብን አታብዛ በሚል ሰው ምን አይነት ሰበብ ያበዛል? ሁለት አይነት ሰበብ ያበዛል። አንደኛው እግዚአብሔር ወደ አዳም ሲመጣ አዳም ወዴት ነህ አለው። አዳም የፈራው እግዚአብሔርን አይደለም፣ በኃጢአቱ ምክንያት የመጣውን ነገር። ብዙ ሰዎች ንስሐ የሚገቡት ወይንም የሚያለቅሱት ኃጢአቱ የሚቀጡትን ቅጣት እያሰቡ ነው። ምን ማለት ነው? ምን ማለት ነው? ቅጣት ፈርቶ ነው ሰው ንስሐ የሚገባው፣ ፍቅር ገብቶት አይደለም። ትክክለኛ ንስሐ ፍቅር ገብቶ የምትገባው እንጂ ያ ወቀጣ ሲበዛብህ አይደለም። በደምብ ቼክ አድርጉት። ሰው የሚያለቅሰው የዘላለም ገሃነም ውስጥ እንዳይገባ ከፍርሃት አንጻር። ሰዎች ከፍርሃት አንጻር ንስሐ እንዲገቡ መጽሐፍ ቅዱስ የትም ቦታ አይነግረንም። ይህን እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም አንድ መድኃኒትም አድርጎ ራስ መድኃኒትም አድርጎ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገ። ጴጥሮስ ንስሐ ገብቶ አይደለም አሳን ያጠመደው። አሳን ሲያጠምድ ነው ንስሐ የገባው። እኔ ኃጢአተኛ ነኝ በደለኛ ነኝ አለ። እስቲ ፈቀቅ በልና ጣለው አለው። ጌታው ሌሊቱን ሙሉ እኮ ስንደክም አድረን ነበር እና ካልክሽ ብሎ ሲጥል ያ ሁሉ አሳ ሲመጣ ከኔ ራቅ አለው። ኃጢአተኛ ነኝ እኔ ኃጢአተኛ ነኝ ብሎ አይደለም ኢየሱስ ነው ያመጣው። ኢየሱስ ካበራለት በኋላ እኔ ኃጢአተኛ ነኝ ከኔ ራቅ አለ። የይሁዳ ንስሐ ምንድን ነው? ይሁዳ ምን አይነት ንስሐ ነው የገባው? ይሁዳ ምን አይነት ንስሐ ነው የገባው? ለምንድን ነው እግዚአብሔር ይቅር ያለው ይሁዳን? ለምንድን ነው እግዚአብሔር ይሁዳን ይቅር ያላለው? የይሁዳ ኃጢአት ምን ከሌላው ይለያል? ማቴዎስ 27:4 ላይ እስቲ ምንድን ነው የሚለው? ልዩነቱን ይሁት። ማቴዎስ 24:7 ያልኳችሁ ማላራራት ሲያኖ ትራፓዲያሎራ ኦራ ባኒያኖ ሳትሬዲያ 27:4 ይሁት 27:4 ንጹህ ደም አሳልፌ በመስጠቴ በድያለሁ አለ። ምን አጠፋ? እኛ የዳነው ምን ብለን ነው? ኢየሱስ የእግዚአብሔር ልጅ እንደሆነ ብታመን እግዚአብሔርም ከሙታን እንዳስነሳው በአፍ ብትመሰክር ትድናለህ ነው። ይሁዳ ምንድን ነው ያለው እዚህ ጋር? እስቲ ማን ይነግረኛል መልሱን? እዚሁ ጋር ቁጭ ብሏል። እስቲ በደንብ ንገሩኝ። እስቲ ኮሜንት ላይ ጻፉ። እስቲ የይሁዳ ጥፋት ምንድን ነው? ሌላ መልሱን እኮ እየነገርኳችሁ ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ብታምን እግዚአብሔርም ከሙታን እንዳስነሳው በአፍ ብትመሰክር አይደል የሚለው? እዚች ጋር ይሁዳ ምንድን ነው ያለው? ምን አይነት ክህደት ነው የፈጸመው? ሌላስ? ኧረ ግልጽ ነው መልሱ። በደንብ ይዋት እስቲ። እናንተን ለሞግታችሁ እስቲ በደንብ ይዩት እስቲ። ሁሉ ንገሩኝ። ዛሬ አለቃችሁ
ሌላስ አይደለም። መሞከር መሳሳት ይቻላል። እዚህ ቤት ነግሬያቸዋለሁ። ለዘላለም ትምህርት የምታገኙባት ስትሳሳቱ። ንጹሑን እሺ በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30 ብር ለካህናት አለቆች ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛ ምን አግዶን፣ አንተው ተጠንቀቅ አሉ። ብሩን በቤተ መቅደስ ጥሎ ሄደና ታንቆ ሞተ ይላል። ንጹሕ ደም እሺ፣ ግማሽ መልስ ቆይ የዳነው እግዚአብሔር ያዳነው በልጁ ነው ወይስ በንጹሕ ደም ነው? ንጹሕ ሰው ነው ኢየሱስ ወይስ የእግዚአብሔር ልጅ ነው? ንጹሕ ደም አሳልፌ በመስጠቴ እሱ ነው ኃጢአቱ። ልጅ ነው። ይሁዳ ንጹሕ ሰው ነው። በቃ ንጹሕ ሰው ነው። እስቲ በአዲስ ትርጉም ላይ ፒን አድርጉት። 27:4 ንጹሕ ሰው አሳልፌ በመስጠቴ በድያለሁ አለ። ኢየሱስ ንጹሕ ሰው ነው፣ የእግዚአብሔር ልጅ ነው። አያችሁ፣ ንጹሕ ደም ነው የሚለው አዲስ ትርጉም ንጹሕ ሰው። እህቶቼና ወንድሞቼ ኢየሱስ ክርስቶስ ለእናንተ ማን ነው? ኢየሱስ ክርስቶስ ለእያንዳንዱ ጴንጤ ማን ነው? ይሁዳ እዚህ ጋር ነው። ጴጥሮስ አልካደም፣ ይሁዳስ አልካደም። ጴጥሮስ የበራለት አንድ ብርሃን አለ። ምን የሚል? አንተ የሕያው የእግዚአብሔር ልጅ ነህ። ይሁዳ አንተ ንጹሕ ሰው ነህ። ትልቁ የሙስሊሙን ዓለም የያዘው ይሄ ነው። ንጹሕ ሰው ነው። በቃ እንደኛ ይበላል ይጠጣል ይላል። አየኸው? የሚያሰናክል ማሰናከያ አለት ማለት ይሄ ነው። ንስሐ መግባት ማለት የእግዚአብሔርን ልጅ ማወቅ እንጂ ማልቀስ አይደለም። ለምን? የእግዚአብሔርን ልጅ ስታውቀው የአንተ ኃጢአት ሁሉ እሱ ላይ እንደሆነ ታውቃል። ንስሐ ማለት ይሄ ነው። ማልቀስ ለሚፈጠረው ኮንሲኩዌንሲ ነው ሰው የሚያለቅሰው በኋላ እንዳይመታ። እሱ ንስሐ አይደለም። የብዙ ሰዎች ከንስሐ በኋላ ይወርድ ኖ። ንስሐ ማለት የትክክለኛው ንስሐ የእግዚአብሔር ልጅ ኢየሱስ እንደሆነ ማወቅ ነው። ንስሐ ግቡ አላቸው ጴጥሮስ። በኢየሱስ ስም ተጠመቁ እና ምን እናድርግ? ሲነኩ እግዚአብሔር ልጅ በኢየሱስ ክርስቶስ ተጠመቁ፣ ንስሐ ግቡ። አስተሳሰብ መቀየር ነው ንስሐ። ስለመናዘዝ
ነገና ሰሞኑ እናያለን። እኔና እናንተ ከየት አምጥተን ነው እግዚአብሔርን ለማወቅ የምንችለው? ለምን? እራሱ ነዋ የሚሰጠንም። ለምን? ናትናኤልን ዮሐንስ ምዕራፍ 1 ላይ ምንድን ያለው? ኢየሱስም መልሶ ከበለት በታች አየሁ ስላልኩ አመንክ? ከበለስ በታች አየሁ ስላልኩ አመንክን? ከዚህ የሚበልጥ ነገር ታያለህ አለው። ምን? እውነት እውነት እልሃለሁ፣ እውነት እውነት እላችኋለሁ፣ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። የእግዚአብሔር መልአክ ሰማይ ክፍት ማለት ነው። የተጣላው እኮ የሰው ልጅና እግዚአብሔር ሲጣላ ኦልሬዲ ሰማይና ምድር ግንኙነት አቆሙ። ይሄ ሰማይና ምድር አለ። ዝናብ ካልዘነበ ምድር እንደማታበቅል መንፈሳዊ ዓለም ተቋረጠ። መንፈሳዊ ዲስኮኔክት ሆነ። በቃ ልክ ምንድነው? እስቲ ምሳሌ ነገረን። ዝናብ ባይወርድ ምድር እንደማታረካ፣ እንደማትረሰርስ፣ እንደማታበቅል ሁሉ መንፈሳዊ ዓለም ከሌለ ስጋዊ ዓለም ኖርማል የሞተ ህይወት ነው የሚኖረው። የሞተ ህይወት በቃ ልክ ዝናብ የማይዘንብበትን ምድር አስቡት። ዝናብ የማያዘንብ ምድር አስቡ ምን አይነት ድርቀት እንደሆነ። ለምሳሌ ሳራ በረሃ ነው ያ ማለት ነው። ይኖራል ሰው ሳራ በረሃ፣ መንፈሳዊ ሳራ በረሃ። ምንም ደስታ የለም፣ እረፍት የለም፣ ምንም የለም። ሳራ በረሃ የሚበቅል የለም፣ ህይወት የለም። ሐሩር ነው፣ ቁር ነው። ሁሌ የሚገርመኝ ነገር እዛ በረሃ ውስጥ አንድ ነገር ግን ሁለት ነገር አሉ። ምን እየበሉ እንደሚኖሩ የማይገባኝ ነገር፣ እባብና ጊንጥ። ምንድን ነው የሚበሉት በረሃ? ኦ ማይ ጋድ! ምን እንደሆነ ልንገራችሁ። በረሃ ላይ እባብና ጊንጥ በረሃ ላይ መኖር ምን ያህል መንፈሳዊ ድርቀት ውስጥ እባቡ እንደሚሰራ ጊንጡ እንደሚሰራ ያሳያቸዋል። ለምንድን ነው እባብና ጊንጥ በረሃ ላይ የሚኖሩት? ለምን ጫካ ውስጥ እኔ ይገርመኛል። ምን ምልክት ነው? መንፈሳዊ ድርቀት ውስጥ ሁልጊዜ ኦፕሬት የሚያደርገው ዲመን ነው። ስለ ጠላት ለዚህ ነው ብላሽ ስለ ሰይጣን ስለ ጠላት የሚያወሩ ሰዎች መንፈሳዊ ድርቀት ውስጥ ናቸው ይመስላል። ግን ሲቃው ወጋው በለው እስቲ ምን መጣ ነው ነገሩ። ውጤት በውጤት ሁሌ እንመን እያልኩ አንድ አይደለም ከጀመርን ጀምሮ እስካሁንም እየቀጠልኩ ነው። መንፈሳዊ ድርቀት ሰይጣን ሁልጊዜ ኢየሱስን የፈተነው ቦታ የቱ ጋር ነው? በደኝና ነገሩኛ ታለሽሽ እናምጣው እስቲ። ኢየሱስን የፈተነው ጥጋብ ውስጥ ነው። ወደ ምድረ በዳ ወሰደው አይደለም ይለው። ያ ምድረ በዳ ምንድነው? መንፈሳዊ ድርቀት ቦታ አይደለም፣ ለምለም ቦታ ነው። በምድረ በዳ ፈተነው ይላል። አየህ፣ መንፈሳዊ ድርቀት ውስጥ ነው አጅሬ ያለው። መሽጎ የሚኖረው እዛ ውስጥ ነው። በሌላ አባባል ረሃብ ውስጥ። አያችሁ እህቶቼና ወንድሞቼ፣ መንፈሳዊ ልምላሜ ባለበት ሰይጣን ምን ይሰራል? ምን ይሰራል ሰይጣን?
ኃጢአት ውስጥ ስትኖር ውጊያ ታበዛለህ። በራስ ውጊያ የራስ መላ ነው። እግዚአብሔር ያሳየ አይደለም። እግዚአብሔርማ አሳየን። ዲያብሎስን ግን ተቃወሙት፣ ወደ እግዚአብሔር ቅረቡ። ስልቱን አሳየ። አንተ ከየት አመጣኸው? ቀኑን ሙሉ በር ዘግቶ መቀጣቀጥን ከየት? መንፈሳዊ ድርቀት። በቃ ፈርተህ የምትቃወመው በፍርሃት ነው። ዝም ብሎ ጥይት የሚተኩስ ሰው ምን አይነት ሰው ነው? ትላንትና ማን ነው የተናገረው? እከሌና እከሌ ሲተኩሱ እኔ ጥይት እቆጥባለሁ እንዳለው ማለት ነው። ብዙ ክርስቲያኖች፣ ብዙ ቅዱሳን ያለ አግባብ ነው መሳሪያቸው የሚተኩሱት። ቀኑ ሙሉ ተኩስ ብቻ። ሰላም ባለበት ተኩስ የለም ወንድሜ። አዲስ አበባ ውስጥ ተኩስ ቢሰማ ቀጥታ የአካባቢ ይወረራል። ለምን? ረብሻ አለ። ምንድነው? ለምን ተተኮሰ? የባረቀ እንኳን ሽጉጥ። እሺ ይሄንን ሽጉጥ ወደ ሰሜን ወሰደው፣ ወደ ምዕራብ ወሰደው። ኖርማል። ለምን? ሰላም ስለሌለ። ሰላም በሌለበት ተኩስ አለ። ሰላም ባለበት ተኩስ የለም። ፕሮስፔሪቲ peace and prosperity are connected. Poverty and chaos, when chaos and poverty are connected. ቶክስ፣ ግጭት፣ ጦርነት ባለበት ቦታ ሁሉ ሰላም የለም፣ ድህነት አለ። አያችሁ እንዴት አይነት ህይወታችን እንዴት ሰርክሉን እንደመሰቃቀለው የተመሰቃቀለ ህይወት እንደምንኖር። ህይወትህ በእግዚአብሔር መንፈስ በእግዚአብሔር ቃል እየተሞላ እየለመለምክ በሄድክበት ጊዜ ሁሉ ሰላም አንተ ጋር አለ። ስለዚህ ሰው ንስሐ መግባት ያለበት ለሰላሙ ነው፣ ከእግዚአብሔር ጋር ላለው ግንኙነት ነው፣ ከሚመጣበት ፍርሃትና ወገራ አይደለም እያልኳችሁ ነው። እንዳይወገር ወቀጣውን ፈርቶ ይጮሃል። የሰይጣንን ሽንገላ በቃ ሲደበድበው ይፈራል። ከዛም በኋላ ያለቅሳል። ለቅሶው ዱላው እንዳይመጣበት እሳት ውስጥ እንዳይገባ ነው። ፍቅሩ አይደለም። ትክክለኛ ንስሐ ፍቅሩ ልቡ ሲነካው እኔ በድያለሁ ወይ እኔ እያንዳንዱ። ለዛ ነው እኮ ልክ የእግዚአብሔር ቃል ሲበራላችሁ አይደል ንስሐ የምትገቡት። ወይኔ ጌታው ዛሬ አቋም ቀይርኩ እንዲህ ነህ እንደ እያለን እኮ እለት እለት ነው እኮ እኛ ንስሐ የምንገባው። እኛ ቤት ሁሌ ነው ንስሐ። በቃ ትክክለኛው ንስሐ እንደዛ ነው። ልክ ቦግ ሲል ዋ እንዲህ ነበር የማስበው ንስሐ ገብቻለሁ። ይሄ ማለት ነው ንስሐ እንጂ ባዴ እሱ አይደለም። ንስሐ ሲበራል ልክ የሆነ ነገር ሲመጣል እንደዛ አይደለም እንለው። እኔ እኮ እንደዚህ አይነት አምላኬን እንደገና ንስሐ ማለት ሁሌ የምንገባው ለዚህ ነው። በቃ እኛ ቤት ንስሐ ሁሌ ነው። ብሎ ውጊያ ያበዛ ሰው ከፍርሃት እንደሆነ እንትኑ ሲገባው ከምስጋና ይጀምራል። ንስሐ ማለት ይሄ ነው። አዳም ወይ ወዴት ነህ ያለው? ራቁቴን ስለሆንኩ ፈራሁ። ተለያየ በቃ። እነማን ነገረ ሲለው ያው እሷ ናሳስታኛል። ንስሐ ገባ እንዴ? አልገባም። አካሳስታኝ ነው። እግዚአብሔር ተራግሞ ሄደ። ሕዝቅኤል 36:26 ላይ ምንድን ነው የሚለው? ሕዝቅኤል 36:26 አዲስ ልብ እሰጣቸዋለሁ፣ አዲስ መንፈስ በውስጣቸው አኖራለሁ። ታኖራለህ አለ አላለ? መረጣችሁኝ አለ አላለ? እሱ ነው የሚሰጠው። አዲስ ልብ መስጠት ግን መቶ ገጠምን አይደለም። እላይት እግዚአብሔር ቃል ልብህን ሲነካ ያ አዲስ ልብ አዲስ መንፈስ እሰጣችኋለሁ። ድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። እሱ ነው የሚሰጠው። ሲያበራል ኦማይ ትንበረከካለህ። በቃ
አመስግን አጠግብም። ለካ ያሰቃየኝ ይሄ ነው ትላለህ። አንተ ከስቃዩ ለመገላገል ሳይሆን ብዙ ሰዎች ከዱላው ነው ንስሐ የሚገቡት። አይደለም። እግዚአብሔር ልጅ ይቀድማል። በንስሐ እግዚአብሔርን አናመጣውም። ሲነካን ነው። ንስሐ እንኳን ስጦታ ነው እኮ ቀደም ነገርኳችሁ እኮ። ሐዋርያት ሥራ ንስሐንም የሚሰጥ እሱ ነው። እህቶቼና ወንድሞቼ እኔና እናንተ እኮ ዕድለኞች ነን። ሁልጊዜ ወደ እግዚአብሔር ብርሃን፣ ሁልጊዜ ወደ እግዚአብሔር ሙላት፣ ሁልጊዜ ወደ እግዚአብሔር ልምላሜ እየቀረብን ነው። አይደንቃችሁም እህቶቼና ወንድሞቼ? አይገርማችሁም? ይሄ ህይወት አይገርምም? ከዚህ ህይወት የበለጠ ምን ሌላ አለ ታዲያ? ሃይማኖት ምን ይላል? ዝም ብሎ ያስለቅሳል። በቃ ሁሌ ዝም ብሎ ማልቀስ። ለምን እንደምታለቅስ እንኳን አይገባህም። ለምን እንኳን እንደምናለቅስ አይገባንም። ስትነካ ግን ውይ እንዲህ ነህ አንተ ትላላችሁ። እግዚአብሔር ሆይ እንዲህ ነህ እያላችሁ ሁሌ በቃ በህይወት በሰላም በእረፍት እህቶቼና ወንድሞቼ አያችሁ ምን እንደሚቀደም። እንዴ ደግሞ ምን እንደሚያስቀድም አስቡ። ብርሃን የሚቀድመው ምን ማለት ነው? አንድ ቤት ውስጥ ማብራና ማጥፋውን ሳታበሩት ማለት ነው። አብራው ማብራና ማጥፋው መጀመሪያ ስታበራው ቤቱ ይበራል። አሜዚንግ። ምንድነው የኔና የናንተ እሳቤ? ምንድነው የምናስበው? ምንድነው እያሰብን ያለ ነው? እኔ ሁልጊዜ ይገርመኛል። ምንድን እያሰብን ነው እህቶቼና ወንድሞች? ሐዋርያት ሥራ 5:31 ምንድነው ያለው? ይህን እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም። ንስሐን የሚሰጠው እግዚአብሔር ነው። ብዙ ሰው ግን ንስሐ ይቀድማ ይላል። ኖ ንስሐን የሚሰጥ እግዚአብሔር ብርሃን ሲያበራልን ነው የምታበራው። አታውቀውም። እና ለዚህ ነው በመገለጥ ዕለት ዕለት እየተካፈለን የእግዚአብሔር ቃል ሲመጣልን ስንመለስ የእግዚአብሔር ቃል ሲመጣልን መጀመሪያ የምናደርጋቸው ንስሐ ማለት ያየ መተው ነው። ኃጢአት ደግሞ ሚሲንግ ዘማርክ አቅጣጫን መሳት ነው። ንስሐ ደግሞ ወደ አቅጣጫን መያዝ። እባካችሁ እህቶቼና ወንድሞች ይሄ ነው ህይወት። አንተ የምታበራው ህይወት አይደለም፣ እሱ ነው የሚያበራው። እኛ በለቅሶ የምናመጣው አንድም ነገር የለም። አንድም ነገር መጽሐፍ ቅዱስ አይለንም። ኃጢአተኛው የክርስቶስን ግብዣ ከመቀበሉ በፊት ንስሐ መግባት አለበት ብሎ መጽሐፍ ቅዱስ አያስተምርም። ታዲያ ቴዲ ምንድን ነው ማድረግ ያለብን? እሱ ነው ጻድቅ መሆንን ማመን፣ ክርስቶስ የሰራውን ማመን፣ እኔ ጻድቅ ነኝ ብሎ መጀመር። ለብዙዎች የሚያስፈራው ነገር ደግሞ ይሄ ነው። እኔ ደግሞ ይሄ ላይ ነኝ እንደገና መጣው። ለምን ሲባል ሁሉን ነገር ከራሳችን ስራ ጋር ነው የምናገናኘው። እኔ እኮ እንደዚህ ስላላደረኩ እንደዚህ ስላልሆነ ነው። ሰበብ አታብዛ። እግዚአብሔር አዳምን ይቅር ብሎት ሄደ እንዴ? ልብስ አልብሶት ነው ሄደው። ነግሮት ማለት ነው። ተስፋ አለ፣ ግን እስከዛ ድረስ በወዝህ በጥረት
በግረት በድካም በስቃይ እንደሚኖር ነገረው እንጂ ያውልህ አላለው። ከሴቲቱ የሚወለድ ብሎ ለሰይጣንም ወንጌልን ሰበከ። መጀመሪያ ሰው ወንጌልን የሰማው እሱ አይደል? ከሴቲቱ የሚወለድ ጭንቅላትን ይቀጠቅጣል ማለት ጭንቅላት ማለት በመዶሻ መቀጥቀጥ ነው አይደለም። አስተሳሰብን ይመታዋል ማለት ነው። ምን ማለት ነው? እኔ ጻድቅ ነኝ ለሰይጣን ትልቁ ራስ ምታት ጭንቅላትን ይቀጠቅጣል ማለት ሴቲቱ ልጅ ማለት ኢየሱስ ነው። በውስጥ ገብቶ ሰይጣንን ጭንቅላቱን የሚቀጠቅጠው እንዴት ነው? ሰይጣን ኃጢአተኛ ማትረባ ሲል አም ሆሊ እኔ ቅዱስ ነኝ እኔ ጻድቅ ጭንቅላት መቀጥቀጥ እሷ ሰኮናን ይቀጠቅጣል። ምን ማለት ነው? ይሄን መረዳትህን እንዳታረግ ወደዛ እግርህ እንዳይፈጠን ያደርጋል ማለት ነው። በዚህ መረዳት ውስጥ ከገባስ ምን አመጣል? በቃ እየተቀጠቀጠ ይኖራል። ብዙ ክርስቲያኖችን ንስሐ የሚያስገባቸው መልስ መልሱልኝ በኮሜንት። ብዙ ሰዎች ንስሐ የሚገቡት ሰይጣንን ፈርተው ነው ወይስ እግዚአብሔርን ታምነው ነው? እስቲ ምንድነው ንስሐ የሚያስገባን ብዙዎቻችን? ሰይጣን አይደል እንዴ? ገልሽ አንቺ ኃጢአት በቃ ብዙ ሰዎችን ሰይጣን ነው ንስሐ የሚያስገባቸው። የሰይጣን ንስሐ ደግሞ የትም አያደርስም። እና ታዲያ እንዴት ነው? ተሳሳት ካርለ ጻድቅ ነኝ አባ ሶሪ ያስ አያገባው። አናትን መቀጥቀጥ ማለት ወጋው ጭንቅላቱን ቀጥቅጡ ተብሎ ተጽፏል። ቹ ዝር ያልታደሰ አይምሮ ቢቃወም ምንም የትም አይመጣም፣ ምንም አያመጣም። የታደሰ አይምሮ ዝም ብሎ ይቃወመዋል። ይኸው አንድ ያልታደሰ አይምሮን ሰው ቁጭ አድርገው አንድ ደግሞ የታደሰ አይምሮ ያ ጉሮሮውን ሲበጥስ ይሄኛው ደግሞ በእረፍት ያሸንፋል ማለት ነው። ለምን? ወደኔ ኑ እኔ አቅበሰብሳችኋለሁ እንድትዋጉ አረጋችኋለሁ ይላል። ወደኔ ኑ እኔ አሳርፋችኋለሁ እንጂ በቃ ጉሮሯችሁ እስኪበጠስ ድረስ ሰይጣን ቀጥቅጣችሁ እባብና ጊንጡን ትቀጠቅጡ ዘንድ አይደለም ትረግጡ ዘንድ ነው። መቀጣቀጥ የሆነው እግዚአብሔር የሰበከው ወንጌል ነው። በሴቲቱና በዘር መካከል መቀጣቀጥ ያለው እግዚአብሔር ነው። አሁን መቀጣቀጥ ሳይሆን ተቀጥቅጧል በክርስቶስ ኢየሱስ። አሁን መቀጣቀጥ ሳይሆን ረግጠህ መኖር፣ አርፈህ መኖር፣ ቁጭ ብለህ በአብ ቀኝ መቀመጥ ነው ያስተማረ። ሰበብ አታብዛ። ብዙ ክርስቲያኖች ሰበብ ያዘ። እኔ እኮ አይደለሁም እንደዚህ አድርጎኝ እንደዚህ ሆኖብኝ እንደዚህ እንትን መጥቶ በዚህ ወጥቶ በዚህ ወርዶ ይላል። የሚወርድም የሚወጣም የለም። አንተ ወጥተሃል፣ በሰማይ ቁጭ ብለሃል። ለምን ትወርዳለህ አንተ? ብዙ ክርስቲያኖች ሰበበኞች ናቸው። ከማን የወሰድነው? ከሔዋን። እኔ አይደለሁ እሷ ናት። እኔ አይደለሁ እሱ ነው። እኔ አይደለሁ እባቡ ነው። እባቡ የሚሰራው ለምንድን ነው? ምድረ በዳ ላይ አየህ፣ በገረጣና በምድረ በዳ ብቻ ነው እባብ የሚሰራው። ባለመለምክበት፣ ባላወክበት፣ ባልተረዳህበት ነገር እባቡ ሁሌ ይመጣል ማለት ነው። ባዶ በሆነበት ነገር ኢየሱስን በምድረ በዳ ፈተነው ይላል። በምድረ በዳ እባብን ኢየሱስ ሙሴ ሰቀለ ይላል። ምን ይሰራል ምድረ በዳ እባብ? አይገባህም። በቃ ባለመለምክበት አቅጣጫ፣ እግዚአብሔር ቃል ባላገኘ አቅጣጫ ነው አጅር የሚቀጠቅጥ። ምድረ በዳ ምን ይሰራል? አፈር ትልሳ አፈር እየበላ ነው የሚኖረው ማለት ነው። አፈር ሲባል አንተ እዛ መሬት ላይ አፈር፣ ስለዚህ እባብ ይቀጠቀጥና ዛፍ ላይ ይሰቅሉታል። ለምን? አፈር በልቶ እንዳይነሳ ይላል። አፈር ትበላለህ የተባለ ሰው ነው። አፈር ከአፈር ተሰርተናል። አፈር 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 የሚል ሀሳብ ሲኖር ማለት ነው። አፈር አፈር የሚል አመለካከት ሲኖር አፈሩን የሚበላው አጅሬ ነው ማለት እንጂ አፈር አሁን አንገቱን የተቆረጠ እባብ እንዴት ነው አፈር በልቶ የሚነሳ? ኧረ እባካችሁ ጴንጤዎች ተዉ። እንዴት ነው አንድ እባብ አናቱን ቀጥቅጠው አፈር ልሶ የሚነሳው አንገቱ የተቆረጠ? እንደዛ ማለት አፈርን ትበላለህ ማለት አፈርን ትልሳለህ ማለት አፈር ነው ሰው። አፈር የሆነ ሀሳብ ማለት ምን ማለት? መሬት ምድራዊ ስትል እሱ ጊዜ ነው የሚያገኘ። እሱ ነው እግዚአብሔር ቃል የሚናገረው። ስለዚህ ሰበብ አታብዛ።
መነሳት ትችላለህ፣ መቆም ትችላለህ። ለምን? ህይወት ባንተ ውስጥ አለ። እሱ ህይወት ካልገባ ዳግም ጌታ መቀበል አለብህ። ለምን? እሱ ሲገባ ነው ነገሮች የሚስተካከሉት። ለምን? ሐዋርያት ሥራ ምዕራፍ 3 መጨረሻ ላይ ከክፋታቸው እየመለሰ ይባርካቸው ዘንድ ብላቴናውን ሰደደው ነው። እየመለሰ ነው የሚባርከ። በምን? በመገለጥ በቃሉ። መንገድ ላይ ስትሄድ ወንጌል ሳሰማ በመዝሙር ነክቶ ነው ንስሐ የገባው። ንስሐ ገብታ አይደለም በመዝሙሩ የተነካው። ብዙ የተገዛ በራረቀብን። ለዚህ ነው ምንም በቃ አምላክ እርዳይ ትለዋል። መጥቶ ጸጋው የሆነ ነገር ሲያበራል ከዛ ነገር ትመለሳለህ። ማይ ጋድ እንዴ! ለዚህ ነው አንዳንዶች በልጅነታችሁ ተመልሳችሁ ምን ትላላችሁ? ያኔም እኮ አልፈልግም ነበር። በቃ ያ ልክ አሁን በመረዳት ነው የምትሉት ነገር አሁን ተረድቼ ነው ማለት በቃ ማለት ነው። እዛ በር ዘግቶ ማልቀስ አይደለም። በር ዘግቶ ያለቀሰ ይሁዳ አልተመለሰም። በር ዘግቶ ያለቀሰ ኤሳው አልተመለሰም። በኩርናውን አላገኘም። ቢያለቅስም ይላል መጽሐፍ ተክቶ ቢፈልግ የለም። ጌም ኦቨር። ይሁዳ አለቀሰ ይላል፣ ምንም። ሳኦል አለቀሰ፣ ምንም። ለምንድን ነው የምትለን? በለቅሶ ምንም አይመጣም። ለዚህ ነው እዚህ ቤት ለቅሶ የማይፈቀድ፣ የደስታ ለቅሶ እንጂ ይሄ አዞንባ አዞን አይተዋል። ሲወጥ እያለቀሰ ነው የሚወጣው። አጅሬ ህይወት እንደሚሰራ አይተዋል። እንዴት ምድረ በዳ ላይ የሚሰራ እንደሚሰራ እባብና ጊንጥ የት ነው የሚሰራው? ምድረ በዳ። ምድረ በዳ ማለት ምን ማለት ነው? በረሃ ማለት ምን ማለት ነው? መንፈሳዊ ድርቀት፣ የጸጋውን ቃል ካለ መስማት። ህጉ የት ነው? ምድረ በዳ አንከራተታል። በሲና በረሃ ህግ ሰጣቸው። ህግ ምድረ በዳ ውስጥ እንድትኖር ነው የሚያደርግ። ኢየሱስ የተያዘው ቦታ ራሱ የት ነው? ጌቴሴማኒ፣ የአታክልት ስፍራ። ሰው የጠፋው ከየት ነው? ከአታክልት ስፍራ። ህጉስ ምድረ በዳ ነው የሚያኖር፣ ድርቀት ውስጥ ነው የሚያኖር። አቅም አይሰጥህም። ሰበብ አታብዛ። እህቶቼና ወንድሞቼ አያችሁ፣ ሊያለመልምህ ማለዳ እኮ እየመጣሽ እኮ እየለመለምሽ፣ ፊትሽ እየተለወጠ፣ ልብሽ እየተለወጠ፣ ነገርሽ እየተለወጠ፣ ኢኮኖሚሽ እየተለወጠ ያለው ሌላ መስሎሽ ነው። አንተም እንደማያቋርጥ ምንጭ እንደሚጠጣ ገነት ትሆናለህ ይላል ኢሳይያስ 58 ላይ። አየህ፣ እንደዛ ነው። አየህ፣ እየጠጣሽ ያለሽ ይሄ ነው እንጂ ውሃ እየሰጠን ነው እኛ አይደለም። ምን ያደረግ አይደለም። የቃሉ ውሃ፣ ቃሉ ውሃ አይደለ? ቃሉ መንፈስ አይደለ? ቃሉ ዘይት አይደለ? ቃሉ መዶሻ አይደለ? አያችሁ፣ እየገባ እየረሰረስን ማለዳ ማለዳ ህይወታችን ሰውነታችን ውርር አድርጎ ቃሉ አለምልሞን ምን ይሰራል እኛ ጋር ሰይጣን? ኢኮኖሚያችን ተባርኮ ነገሮቻችን ተባርከን ደስ እያለን ቀኑን ሙሉ ከዚህ ቃል ውጪ ስትሰሙ ነው የምትወዛገቡት። ውዝግብግብግብ ያለ ህይወት፣ በቃ ምንም አይነት ዝብርቅርቅ ትንቢት አሳዳጅ ትሆናለህ። በቃ ከዛ ትንቢት ጊዜያዊ ሪሊፍ ነው የሚሰጥ። አያስፈልግም? ያስፈልጋል፣ ግን በትንቢት አይኖርም። የኢየሱስ መንፈስ የትንቢት መንፈስ ነው። አዎ፣ ሬቨሌሽኑ የምታገኘው ያን ጊዜ ነው። ግን የሄድክ ምስላል ምንም አጅሬ ትንቢት ነገረው ለኢየሱስ። ይህን ድንጋይ ዳቦ አድርግ ሲለው ሰው በእንጀራ ብቻ ሌላ ቃል አመጣለት። ራስን ወርውር እስቲ፣ ቃል ትንቢት። አጅሬም ትንቢት ይናገራል። ወድቀህ ብትሰግድልኝ ይልሃል። ሰበባችን
የምናሳብበው አቤት አበዛዙ አይመቸኝም ይላል ለቃሉ። ወይኔ ሰሞኑ በቃል ተመቸኝ። ኧረ እባክህ ለቃሉ ካልተመቸ አንተ ምንድነው? በረሃ ውስጥ እየኖርክ እኮ ነው። በረሃ ውስጥ ለማደግ ምድረ በዳ ውስጥ ለመበልጸግ ምድረ በዳ ውስጥ ለመለምለም የምትፈልግ ምስኪን ለቃሉ ጊዜ ሳትሰጥ ነገሮችን እንዴ ለምን ጥንቅር አይልም? ለሁሉም ነገር ልምላሜህን፣ ህይወትህን፣ ኑሮህን 360 ዲግሪ የሚቀይረውን ጥለህ ኑሮ ብታባረር ኑሮን በምድረ በዳ ለማሸነፍ የምትታገል ምስኪን ነህ አንተ። ከገነት ወጥቶ ሰላም አለ። ከገነት ወጥቶ እረፍት አለ። አያችሁ እግዚአብሔር ህይወት ቢዚ ነኝ ሰሞኑ ይልሃል። አያገኝሃል። ያን ጊዜ ላትመለስ ነው። ደግሞ እኮ መጥፎነቱ እኮ እሱ ነው እኮ። ወደዚህ ጸጋ ላትመለስ ነው የሚያደርግ። ክፋቱ እሱ ነው። ሳንቲም ችግር የለበትም። ሌባው ሊሰርቅ ሊያርድ እንጂ ስለሌላ አይመጣም ማለት ቢላዋ ይዞ አይደለም፣ ገንዘብ ይዞ። ይሄንን አዘገየኝ የሚለው ምንድን ነው? ይሄንን ቃል ለሌሎች እንዳይሰጥ ወደ እናንተ ልመጣ ፈልጌ ነበር። ይሄንን ቃል ላትሰማ ያዘገያል። በምን? ገንዘብ በሚመስል ዳላር በሚመስል ወርቅ በሚመስል ትዳር በሚመስል ንግድ በሚመስል ምንም ችግር የለበትም እሱን ለመስጣት። ወድቀ በሰግደህ በቃ ያሳግድሃል፣ ይሰጣል። ከዛስ ያ ይመስልሃል አንተ ላይፍ። ከዛስ ናይፉን ይዞ ይመጣል ማለት ነው። ናይፍ ማለት ታውቃላችሁ፣ ቢላ ማለት ነው። ይዞ ይመጣል ማለት ከዛ ደዝዘሃል። እየገዘገ ደግሞ በሳለ ቢላ ቢያርድህ ጥሩ ነው። ሰይጣን እንደዛ አይደለም። በሚገዘግዝ በቃ በዶሎዶመ እየገዘገዘ በካንሰር እየገዘገዘ በአልሰር እየገዘገዘ በተለያየ ነገር እየገዘገዘ ያንን የሰበሰብካትን ብር እያወጣ ትኖራል። ያ ነው ሰይጣን ትልቁ ዌፕኑ፣ ትጥቁ እሱ ነው። ቢዚ ነኝ ይላል። ኧረ በቃ ታይ፣ በቃ ኧረ ታይ፣ ትምህርት ይላል። ታይ ከእግዚአብሔር ውጭ የሚያከማች ይበትናል ነው የሚለው። ያለኔ ያለ ኢየሱስ የሚያከማች ይበትናል። ትምህርትም ጥሩ ነው መማሩ፣ ትማር አይደለም። ጠዋት ካልተመቸ በቴሌግራም ገብታ እየተማርክ የእግዚአብሔርን ቃል ስፍራ ስጥ። ያለበለዚያ ግን አጅሬው ምድረ በዳ ነው ያለው። ሰማይና ምድር ዲስኮኔክት ከሆኑ አስበው። ፀሐይ የለም፣ ዝናብ የለም፣ ምድር ምን እንደምትመስል። ልክ መንፈሳዊ ዓለም እንደዛ ነው። ከመንፈስ ዓለም ስትቋረጥ ፀሐይ ብርሃን የለም፣ ዝናብ የለም። ከዛስ ድርቀት በድርቀት፣ ከዛስ ጦርነት በጦርነት፣ ከዛስ ህሊናህን ትቀመለ፣ ከዛ ሴት ለሴት፣ ከዛ ወንድ ለወንድ። ብርሃኑ እኮ ስለጠፋ ነው። ምዕራቡን ዓለም እንደዚህ ከልትና እርኩስና ልክስክስ ያደረገው ይሄ ነው። ብርሃን ጠፋ። በራሳቸው እውቀትና መንገድ ሄዱ። ቤተ ክርስቲያኖች ካቴድራል መጨፈሪያ ሆኑ። ሱፐር ማርኬት በለው ሞስክ በለው የተለያየ ነገር እየተከራያቸው ብርሃኑ ጠፋ። ከዛ እኔ ሴት ነኝ ይላል። ኖ እኔ ወንድ ነኝ ይላል። ከልት አለው፣ ከልት አደረገው። ይህን ምድር ምልክት ናቸው እነሱ። ትላንትና አባቶቻቸው ምን መሰለ ብርሃንን ጥለውላቸው ሄዱ። እነሱ ደግሞ ኖ አሉ። በቃ እኔ ወንድም ሴትም ነኝ ይላል። አየህ፣ ብርሃኑ ሲጠፋብህ እንደዚህ ነው የምትሆነው። ቃሉን ንቆ፣ ቃሉን ጥሎ ክብር፣ ቃሉን ጥሎ መበልጸግ፣ ቃሉን ጥሎ ቴክኖሎጂ ማሻሻል፣ አገር ቢዘመን፣ ኢንፍራስትራክቸር እንደፈለገ ቢሰራ የሰው ልጅ ሞራል ሞተ። ስለዚህ ኢንፍራስትራክቸሩ ያምራል። አንተ በጌታ ያለህ ነው የምታውቀው። እንዴት ያምራል ትላለህ። እነሱ አይታያቸው፣ ጨለመባቸው። ከዛ ራሳቸውን በተለያየ ሱስ፣ በተለያየ ስለት፣ በተለያየ ነገር አልረካ ብለው ራሳቸውን ሲቆራርጡ፣ ብልቶቻቸው ውስጥ የማይሆን ዕቃ ሲከቱ፣
አያችሁ፣ ይሄ ነው መጨረሻው። ለምን ኦልሬዲ ዲስኮኔክት ሆነዋል። በረሃ ውስጥ ምን አለ ታዲያ? አንተ አሁን ውጪ ለምለም ነው። ኖ መንፈሳዊ በረሃ፣ ውጫዊ ለምለም። ሰው ከእግዚአብሔር ተለይቶ ከገነት ነው የወጣው። ሁሉ ነገር ለምለም ባለበት ገነት ውስጥ ተደበቀ። ያ ማለት ነው ውጫዊ ዓለም ገነት ነው። በጣም የሚያማምር ነገር አለ፣ መንፈሳዊ ነገር ግን እናንተ ታውቁታላችሁ እንዴት እንደሆነ። የሰው ሞራል እንዴት እንደወረደ ለእናንተ አልነግራችሁ። ሰው ከእንስሳ ጋር እንዴት እንደሚጋባ ለእናንተ አልነግራችሁ። የምን ውጤት ነው? ላይት የማጣት ውጤት ነው። እና መፍትሄዎቻቸው እኛ እጅ እንዳለ እግዚአብሔር በብዙ ይናገር ነበር። መፍትሄው ነካን ወንድሜ፣ የምታየው ቁስና መኪና አይደለም፣ ውስጥ ያለው የእግዚአብሔር ቃል ነው መፍትሄው። እና ታዲያ ምን አመጣው ታዲያ? ለምን ሞቱ? ለምንድን ነው ገነት ውስጥ የፈሩት ታዲያ? አየህ፣ ውጫዊ ነገር ሰዎችን ሊያረካ አይችልም። አዳምን ሰወረው፣ ቅጠል እንዲያለብስ አረገው። አየህ ኃጢአት ምን ያህል ክፉ እንደሆነ። አዳም ጋር እግዚአብሔር አዳም ንስሐ ስለገባ አይደለም አዳም ጋር እግዚአብሔር የመጣው ልጁ ስለሆነ ስለፈጠረው ነው እግዚአብሔር አዳም ጋር የመጣው። እግዚአብሔር ሆይ ና ብሎት አዳም አልመጣ። አዳም እንዳውም ተደበቀ ድምፁ ሲሰማ። በቃ አመፀ። ዲስኮኔክት ስለሆነ አመፀ። ፈራው አለው። ፍርሃትም ተማረ። ፍርሃትም ጸነሰ፣ ወለደ። ከማን? ከዲመን እንጂ ንስሐ ስለገባ ነው አዳም ጋር እግዚአብሔር የመጣው አይደለም። መምጣት ይቀድማል። ቃሉ ሳይመጣል እንዴት ነው ንስሐ የምትገባው? አሬ ኮኛ ኮክ የእኛ ንስሐና መጽሐፍ ቅዱስ የሚለው ንስሐ ምንም የማይገናኝ ነው። ስለዚህ ያችን ነገር በቃ እንዳንመታ ነው እኮ ንስሐ የምንገባው። መጽሐፍ ቅዱስ ግን እንዳንመታ ሳይሆን ንስሐ መግባት ያለብን ህብረትን በመፍጠር ከሱ ጋር አዲስ ግንኙነት፣ አዲስ ህብረት እንዲኖረን። ለምን? አዲስን ልብ ሰጣቸዋለሁ፣ የስጋን ልብ ሰጣቸዋለሁ፣ መንፈስን ሰጣቸዋለሁ። አያችሁ፣ መንፈስ ነው የሚሰራው። ቃሉ እንደፈለግ ብትጠቅስ፣ እውቀትህን በፈለግከው እንትን ብትል፣ መንፈስ ከሌለው ደረቅ ድርቅ ያለ በቃ ምድረ በዳ ውስጥ። እኔ ከምድረ በዳ ሰው ሲሰብከኝ አውቀዋለሁ። አሰልቺ ሰው ከምድረ በዳ ህይወት ውስጥ ኖሮ የፈለገውን ቃል ቢናገር አይሰራም። በምድረ በዳ አስተሳሰብ ይሰብካሉ ብዙ ሰዎች። እና ጌታ ይሰጣችሁ መች ሰጠላ? አንተ ከምድረ በዳ ከደረቀ ህይወት እንዴት ነው አንተ ቃል የምታካፍለው? ለምለም ካልሆነ ከእግዚአብሔር መንፈስ ከሌለብህ ምን አንተ ቃል ምን ያደርጋል? ከተመታ ህይወት ትሰብካለህ። አንድ ቀን ጌታ ይመጣል። ኧረ መች መጣል ለአንተ? ከገነት ውስጥ ስለሆንክ ሳይሆን ከእግዚአብሔር ጋር ህብረት ስላለህ ነው። ገነት ውስጥ አለ፣ ሁሉ ነገር ለምለም ውስጥ አለ፣ ግን ከጌታ ጋር አይደለም። አዳም ብዙዎቹስ በውጫዊ ነገር እንትን ስላሉ እንዳይመስልህ ስትናገር ያስታውቃል። ስትናገር ያስታውቃል። የለመለመ ህይወት፣ የለመለመ ቃል፣ የለመለመ ነገር ያስታውቃል። አዳም በለመለመ ስፍራ ነው ያለው፣ ግን በደረቀ ህይወት ዲስኮኔክት ሆኗል። በቃ በጠላት አታክ ተደርጎ በቃ ተጠቅቷል። ስለዚህ ያ ሰው ምንም ቢያደርግ እግዚአብሔር አይቀበለውም። እግዚአብሔር የተቀበለው በግን አርዶ ቁርበት አልብሶት ነው የተቀበለው። ከዛ አዳምን አዋራው። ከእግዚአብሔር ነው የሚቀድመው። ንስሐ ከእግዚአብሔር ነው የሚቀድመው። መመለስ ከእግዚአብሔር ነው የሚቀድመው። እግዚአብሔር መጥቶ ቁርበት ባያለብሰው አያወራውም። ቁርበትን አለበሰው። ከዛ አዋራው። የራስ ጥረት፣ የራስ ቴክኒክ ምንም
ምንድን ነው ያደረገው? ቅጠል እንዲለብስ ነው ያደረገው። የራስ ሲስተም እንደዛ ነው የሚያደርገው። እህቶችና ወንድሞቼ ይሄ ነው እንግዲህ ህይወት። ሰበበኞች ነን። ሌላው ሰበብስ አልጸደቅኩም፣ በቃ እኔ ልጁም አይደለሁም፣ አንድ ቀን እስኪመጣ ጠብቃለሁ። እሱም ደግሞ ሌላ ክፉ ትምህርት። ልጅ አይደለሁ፣ ጻድቅ አይደለሁ፣ ኃጢአተኛ ነኝ፣ ደካማ ነኝ፣ ደቃቃ ነኝ፣ አሸንዳ ነኝ፣ ትቦ ነኝ ምናምን። እሱም ደግሞ ሌላ እግዚአብሔር የሚሰማ ይመስላችኋል? አይሰማም። እግዚአብሔር ቱቦ አይሰማም። እግዚአብሔር የሚሰማው ልጅ ነው። እግዚአብሔር ኃጢአተኛን አይሰማም። እግዚአብሔር የሚሰማው ጻድቁን ነው። በክርስቶስ ኢየሱስ መጽደቅህን እስካላወቅክ ድረስ፣ እስካልተቀበልክ ድረስ ኢየሱስ እግዚአብሔር አይቀበልም። እኔ አሸንዳ ላይ አይሰራም እግዚአብሔር። አሸንዳ ቆርቆሮ ነው። ቆርቆሮ ላይ ጣሪያ ላይ ይሰቀልና አሸንዳ ውሃ ያፈሳል። አጉል ትህትና፣ ውሸታም ትህትና፣ ትዕቢት ነው። እኔ አሸንዳ ነኝ ማለት ትህትና ሳይሆን ትዕቢት ነው። እና እግዚአብሔርን የኛ ለቅሶ አያመጣውም። የገዛ ክንዱ ይልና መድኃኒትን አመጣች ነው የሚለው። የኛ ጩኸት የኛ ለቅሶ አይልም። የገዛ ክንዱ መድኃኒትን አመጣችልን። በተዘዋዋሪ በለቅሶ የሚሆን ነገር የለም። በዘንድሮ ጴንጤ ደግሞ በማልቀስ የታወቀ ነው። በለቅሶ የሚመጣ ምንም ነገር የለም። እስቲ በለቅሶ አንድ ነገር የመጣ ነገር አሳዩኝ። እስቲ አሳዩኝ። መጽሐፍ ቅዱስ ላይ እንማገት አይደል? ደስ አይልም? በለቅሶ በአዲሱ ኪዳን የቱ ጋር አለቀሱ፣ እግዚአብሔርም ሰማቸው። አለቀሱ፣ እግዚአብሔርም ሰማቸው። አለቀሱ፣ እግዚአብሔርም ሰማቸው። መሳፍንት፣ ዘመነ መሳፍንት እግዚአብሔር አስነሳላቸው። አሁን አለቀሱ የለም። አለቀሱ አስነሳላቸው አይደል? የሚመልስ ጌታ መጥቷል። የሃይማኖት ድንጋይ በመሸከም የሆነ ነገር በማድረግ ይቀበልሽ እንደሆነ እስቲ እግዚአብሔር ስገጂ ይቅርሽ እንድሽ ነው። በስግደት እግዚአብሔር ይቅር አይልም። በጩኸት እግዚአብሔር ይቅር አይልም። ለይቅርታ ያዘጋጀው መንገድ ብቻ በመቀበል ነው እግዚአብሔር የሚቀበለው። እግዚአብሔር ያሰመረው መንገድ አለ። ያ መንገድ ኢየሱስ ነው። ራሱ ነው ያለው። መንገድ ነኝ አላለም? ያ መንገድ ኢየሱስ ነው። ኢየሱስ በመቅለስለስ፣ ኢየሱስ በማልቀስ አይደለም። እስቲ ልከተል ያሉትን ሰዎች ተመለሱ ይላል። ቀራጮችን ደግሞ ይነካና ና ተከተለኝ ይላል። ምን አይነት ጌታ ነው? እሱ ነው በቃ እሱ ነው ትክክለኛ ወንሳ። ና ተከተለኝ፣ ና ተከተለኝ፣ ና ተከተለኝ፣ ና ተከተለኝ። ና ውስጥ ነው ጸጋ ያለው። ወደ እኔ ኑ ውስጥ ነው ጸጋ ያለው። እኔም ማሳረፋቸው በቃ አንተ ከአንተ የሚጠበቀው መምጣት አላውቅም። ታክቲክህን ተው፣ ሲስተምህን ተው፣ ለቅሶውን ተው፣ መነፋረቁን ተው። ና ነው የተባልከው። ማለዳ ና፣ ወደ እሱ ና። ምን በል ስማ ብለህ ሂድ። ውስጥ ይህንን ቆፍሩት፣ እስቲ ይህንን እረሱት አላለም። ኑ ነው ያለው ኢየሱስ። ከዛ ቁጭ ብሎ ያስተምራቸው። ምድርን ገለባብጠው ስቲል ነው አናውጠው ሄዱ። ምን ያደረጉ ሰዎች? ቁጭ ያሉ ሰዎች፣ ያረፉ ሰዎች፣ በጌታቸው ቢዝነስ የሚሰሩ፣ በጌታቸው ላይ ተማምነው
ኑሮን የሚመሩ እነሱ ምድርን እንደገለባበጡ ነው፣ ወደፊትም ይገለባብጣሉ። ደቀ መዛሙርቶች 3 ዓመት ተኩል ምንም አላረጉም። ሲያርሱ አታይም። እርሻቸውን አስጥሎ ስራቸውን አስጥሎ አስከትሎ ምንም አያደርግም፣ ይጠቀጥቃቸዋል። ሰማያዊውን ምስጢር፣ ምክንያቱም ሰማያዊ ምስጢር ውስጥ ነው ምድራዊ ነገር ያለው። ሰማይ ካልዘነበ ምድር እንደማታበቅል አስረዳቸው። ቢዝነሱ ከሰማይ ነው፣ ነገሩ ከሰማይ ጋር ከተስተካከለ ነገር ነው። ኦ ማይ ጋድ! መንገዱ፣ እውነቱ፣ ህይወቱ እሱን ስትይዘው ቢዝነሱ አለ፣ የትኛውም ነገር አለ። ላይፍን አስተማራቸው። ላይፍ የሚጀምረው ከሰፈር ሳይሆን ከስፍራ ነው። ከላይ ነው የሚጀምረው ላይፍ፣ ከዚህ አይደለም። ምድርን ማረስ ብቻ ነው የምትችለው፣ ማዝነብ አትችልም። እና ስለዚህ ልባችሁን በእግዚአብሔር ቃል ይሞላና መንፈሱን ሲለቅበት የህይወታችሁ 360 ዲግሪ መቀየር ለእናንተም እየገረማችሁ በሌላ ሳይሆን በእናንተ እንኳን እየተገረማችሁ መኖር ትጀምራላችሁ። ከዛ ክርስትና እንዲህ ነው እንዴ፣ ህይወት እንዲህ ነው እንዴ ወደሚል የሚገርም ህይወት ውስጥ መግባት ትጀምራላችሁ። ታዲያ የት ነበርኩ እስከ ዛሬ? በቃ ጊዜው ነው። ምንም የትም አልነበርክም። አሁንም ራስን አትኮንን። በቃ ታይም ነው። ስለዚህ አንተ ለመለወጥ ግን አትታገል። በቃ ይሄን ነገር ነው በበራልህ እውነት ተመላለስ። በቃ ለመታየት አትፍጨርጨር። የጌታነ ለመባል አትፍጨርጨር። ዝም ብለህ ህይወትን ኑረው፣ አጣጥመው ህይወትን። እኔ ለምበላው እናንተ አታጣጥሙ፣ እናንተ ለምትበሉት እኔ አላጣጥመው፣ ራሳችሁ አጣጥሙት። ኢየሱስ ምግብ ነዋ፣ ኢየሱስ መጠጥ ነዋ፣ ጠጡት። ኢየሱስ ልብስ ነዋ፣ ደሜን ያልበላ ደሜን ያልጠጣ ስጋዬን ያልበላ ብሎ የለ? ጠጡት፣ ብሉት፣ ልበሱት። ከዛ ምንም ሳትናገሩ ይታያል። ያረገዘችዋ ሴት አረገዝኩ እኮ ብታዩ እኮ እርግዝና እንዴት ምርጥ ነው፣ አቤት እርግዝና፣ ወይ አትልም፣ ይታያል። እኛ እኮ በቃ ዛሬ በጌታ መሆናችንን ለማሳወቅ የማናረገው ነገር የለም። የማናረገው ነገር የለም። የማንታገለው የማናረገው ጥረት የለም። እኔና እናንተ የማናረገው ጥረት የለም። እህቶቼና ወንድሞቼ በፍጹም አርግዣለሁ እኮ ይሁት ሚማ አርግዣለሁ፣ ሂዊ አርግዣለሁ፣ አሜዚንግ ሪቾዬ፣ ፊፊ አርግዣለሁ አትለፍ። ያስታውቃል። የሚገርመው ማርገዟም ታይቶ መውለዷን ግን በፍቃዷ አትወልድም። ደስ የሚለው ነገር ማርገዝ በፍቃድ ነው፣ መውለድ ግን ግዴታ ነው። ለማርገዝ መተኛት ከባል ጋር ከሚስት ጋር አንዱ መስፈርት ነው። ለመውለድስ ምንም መስፈርት አይጠይቅም። አፍንጫዋን ተበስታ ኖ ሕፃን ልጅ ነው በፍጹም አይወለድም እኔ በፈቀድኩ አትልም። 9 ሲሞላ ቀዷት ይወጣል፣ እያስለቀሰ ይወጣል። ምን እያልኩ ነው? ዝም ብለህ የጸጋውን ቃል ዝም ብለህ ብላ አትበልም፣ ለማብራራት አትሞክር፣ ዝም ብለህ ብላ። ያ የጸጋው ቃል ሊወጣ ሲል ግን ልትከለክለውም አትችልም። አንዳንዶቻችሁ ልትቆዝሙ እንኳን አትችሉም እኮ። እኔ አሁን ልቆዝም እችላለሁ። አያችሁ፣ ሲገባችሁ ልትቆሙ አትችሉ። ለምን? የገባው ህይወት በፍጹም አትችሉ። በፍጹም ህይወት ይሄ ነው። የሚያስቸግራችሁ ለመምጣት በቃ እሷን ትንሽ ስትለማምሩ፣ ከዛም በኋላ አይጥማችሁም ሌላ ነገር። ለዚህ ነው እኮ ሌላ ሩም ስትገቡ የምትጨነቁት።
ለምን? ስለተበላሻችሁ። ተበላሽታል። አትችልም። አዳም ከእግዚአብሔር ጋር ሲለያይ ገነት ጠፋ። ገነት ውስጥ እግዚአብሔርም አባረረው ይላል። ናውጣ፣ አይገባም፣ ናውጣ። አየህ፣ ህይወት እንደዚህ ነው። ጸጋ ህይወት ሲገባ ህጉን ናውጣ ትላለህ። በህጉ ደግሞ ስትኖር ጸጋው ይወጣል። በቃ አትችልም። ሁለት ነገር ሁለት ደባል አይኖርም። ብል ናውጣ። እንደዚህ ነው ህይወት። ሰይጣን የምትታገለው ከሆነ ዝም ብለህ ትግል በትግል ውስጥ ከሆነ ችግሩ የሰይጣን ሳይሆን ያንተ አስተሳሰብ ነው። በረሃ ውስጥ ነው ያለው። በረሃ ውስጥ ነው ያለው። ዲመኑ የሚሰራው በበረሃ ነው። በረሃ ሲል ይገባል። መንፈሳዊ ድርቀት ውስጥ ካለህ ውጊያ ታበዛለህ። እሱ ነው ትላለህ፣ ታሳባለህ ሁሉ ነገር። ለምን? አዳምም ያወሳበበው ሔዋንም ያሳበበችው እሱ ላይ ነው። ያው እሱ ነው እኮ እኔ ምን አደርጋለሁ? ሀሳቡ ከሰጠ በኋላ እሱ ነው እኮ አሳስቶኝ፣ ቄሱ እንዳሉት ማለት ነው። እባካችሁ አታሳቡ፣ ሰው አታብዛ። ኃላፊነት ውሰድ፣ ሪስኩን ውሰድ፣ ኃላፊነቱን ውሰድ። ዛሬ ወስን። ሪስክ ቴከር ሁን፣ አትፍራ። ሰው ምን ይለኛል ሰው ማለቱን ይቀራል እንዴ? የፈለገውን ይበላ ሰው። ሰበብ በቃ እናቴ እኮ እንደዚህ ሰበብ አታብዛ፣ ሞኝ አትሁን። አብረው የሚሞት ማንም የለም። አብሮ የሚሰቀል የሚቀበር ማንም የለም። የምትከብረውን ብቻህን ነው። ግን ደስ የሚለው እኔ ከፍ ባልኩ ጊዜ አለ ኢየሱስ ሁሉን ወደ ራሴ ስባለሁ። ኦ ማይ ጋድ! ለካ ኢየሱስ ከፍታ በአንተ ከፍ ሲል ማንኛውንም ነገር መሳቡ አይቀርም። ከዛ እስከሚስብ ድረስ ከፍ እስከሚል ድረስ ራስን በእግዚአብሔር ቃል አሁን እንደተወለደ አሁን የተወለደ ልጅ ምድር ቢያደርገው ይፈላሰፋል። እናቱ ጡት ስትሰጠው ከቴዎሎጂ አንጻር ይላል። ቆይ ይሄ ማለት ከዚህ እንደዚህ ሲገባ እንደዚህ ባለፈው የተማርነው ጠላት ይላል ሕፃን ልጅ አሁን እንደተወለዱ ማለት ሰበብ አታብዛ ነው። ሌላ እኮ አይደለም። የቃሉ ወተት ተመኝ ማለት አሁን የቃሉ ወተት አሁን እንደተወለደ ምክንያቱ ተው፣ ከምክንያት ወጣ። ምክንያት አይደለም። በቃ አፉ ላይ ደቅንበት። አሁን የተወለደ ሕፃን ይሞገምገዋል እስኪያቀረሽ። እንደዛ አድርገው ዝም ብለህ ጠጣ። ሰበብ አታብዛ። ትንሽ ስታውቅስ አይ ማለት እቺን ነገር እንደዚህ ቢያረጋት አላረገም። የድርቀት ስብከት፣ ህይወት የማይሰጥ ስብከት፣ ስለምታውቀው ስታወራ አያርል እንዴት አንዳንድ ነገሮች ትናንት አሜዚንግ ሰብካ አንድ ያልነበረ ሰው አስተያየት ሲሰጥ እንዴት እንትን እንደሚል አይተዋላ? ሽምቅቅ እንደሚል በቃ እንዴት እንደሚያሰቃይ ድርቅ እንደሚል እንደዛ ማለት ነው። የሰባኪውን ህይወት፣ የሰባኪውን ፍሬያማነት፣ የሰባኪውን ደስተኛነት፣ የሰባኪውን ፍቅር አይተህ ተከተል። ቃሉን ስላወራ ከየት ነው ያመጣው? ከየት እንዳመጣ ስለተማረ አይደለም፣ የኖረበት የዳሰሰው። አየ ለዚህ ነው ዮሐንስ እኮ ነገር ያየነውን የሰማነውን በእጆቻችን የዳሰስ ነው። አየ አንዳንዱ ሰምቶ ብቻ ነው፣ አንዳንዱ አይቶ ብቻ ነው፣ አንዳንዱ ትክክለኛውስ አየ፣ ሰማ፣ ዳሰሰ። በቃ ምን ማለት ነው? በህይወቱ ላይ ለውጡን አየው። መጀመሪያ ዳሰሰው። በህይወቱ ላይ የተገበረውን ነገር ሲናገረው ህይወት ውይ ቫኒሞራ ባጋሳ ካቲም ባርዲያ ያልሰራልኝን አንብቤ ብነግር ልትሉ ትችላላችሁ። ግን ህይወት እናንተ ላይ ምንም ለውጥ የለም።
ምንም እናንተ ላይ አያመጣም። ናቲንግ። ለዚህ ነው ዮሐንስ ለካ የፍቅር ሰው ነው። ያየነውን አለ፣ የሰማነውን አለ፣ የዳሰስነውን። ካልዳሰስክ አታውራ፣ ጸጥ በል። እግዚአብሔር በህይወት ላይ ያንን ቃል እስኪሰራበት ድረስ ማይ ጋድ። ለመስበክ አትማር፣ ለመስበክ አትስማ። ህይወት ላይ ለውጥ ስጡ አትበል ሳትሰጥ፣ ተደሰቱ አትበል ሳትደሰት፣ እረፉ አትበለን ሳታረፉ። በቃ ይሄ ነው ህይወት። አርፏል ሰውዬ። እውነቱን ነው ግን የሚናገር። አዎ ቃሉ እኮ ትክክል ነው፣ ግን አያሳርፍም። ለምን? አልኖረውም። ፕሪስክሪፕሽን እና ዲስክሪፕሽን ታውቃላችኋል? ሳትኖር ሳታጣጥም። ያው ፍቅር ማለት ጥላቻ ውስጥ እያለ የተመታ ህይወት ይዘህ ፍቅር ማለት ያው እንደዚህ ነው ምናምን አትበል። አፍቅረህ ተፈቅረህ ይኸው እሷ ስለ ፍቅር ታውራ። ፍቅር ናት እኮ እሷ ምርጥ። በቃ ስትወድ ይበሉ። ያው እኔን አትይው እንግዲህ ቃሉ ግን ኧረ እኔን አትይው ያው ቃሉ ኧረ እባክህ በደንብ ነው የማየው። ወስላታ ሆነ እኔን ቃሉ ስትሰብከኝ ውስልትናህን ነው የምቀበለው እና አልፈልግም። ኢየሱስ አንድ ጊዜ ምን አለ? ፈሪሳውያን የሚሏችሁን አድርጉ፣ የሚያደርጉትን አታድርጉ። አሁን የኢየሱስ ነው ያለው ያን ጊዜ መንፈስ ቅዱስ ስላልወረደ። አሁንስ ቅባቱ አለ ወንድሜ፣ አንተ ውስጥ አለ ቅባቱ። እሱ አልመሰከረልህ ተው። አንዳንዴ ጥሩ ይናገራሉ ቃሉ። እግዚአብሔር ውስጤ ምንድን ነው ይገፈትርብኛል። ጌታ ሆይ ምንድን ነው እኔ ጋር ነው ጥፋቱ? ምንድን ነው ለማን ላስረዳው? ይሄ ሰውዬ እኮ ውስጤ ይለኛል ይላለሁ። በቃ ጌታ ሆይ ምንድን ነው የሚያወራው? ይጨንቀኛል እኮ የሚናገረው እኮ ትክክል ነው፣ ግን ይጨንቀኛል። አየህ ናይፍ ነው ላይፉ። ከኮረጀው ካነበበውን እየሰጠ ያለው እንጂ በቃ ህይወቱ አይደል። ለዚህ ነው የሚጨንቅ። ለዚህ ነው የማትለወጠው። አትለወጥም። የፈለከው በለኝ እሳት ይውረድ፣ አትለወጥም። ለምን? ህይወቱን ነው የሚያካፈል ያለው። ነፃ ያልወጡ ነፃ አውጪዎች በስምህ አጋንንት አላወጣንምን? አየህ ነው ያሉት። በስምህ አላመንምን አላሉም። አሁን በስሙ አውጪዎች እንጂ በስሙ የማያምኑ በስሙ አውጪዎች አሉ እያለ ነው። ያ የመገለጡን ስነግርህ በስምህ አጋንንት አላወጣን። ያስ አውጥተሃል፣ እሺ ሊሆን ይችላል፣ ግን አላወቅኳችሁም። በስም ማውጣት እንጂ በስም ማመን ነው የሚቀድመው አለ። አንድ ሰውዬ መንገድ ላይ አጋንንትን ሲያወጣ በስምህ አየ ነው አይተውት አላቸው። ስሙ ኃይል አለዋ። በስሙ ማመንና በስሙ አጋንንት ማውጣት ይለያያል። ጎሽ ርፍ በለው ዛሬ እንደዚህ በቃ። በስሙ ማመን የእረፍት ህይወት፣ በስሙ ማመን የፍቅር ህይወት፣ በስሙ ማመን የቸርነት ህይወት፣ በስሙ ማመን የርህራሄ ህይወት፣ በስሙ ማመን የትዕግስት ህይወት ነው የሚጠይቀው። ሰበብ አታብዛ። ሁለት ፊደል ሰበብ አላበዛም። ሁለት ቁጥር ጻፉ። ሰበብ አላበዛም ማለት ነው። ሁለት ቁጥር ሰበብ አላበዛም። በቃ ሁለት ቁጥር ጻፉ። ይስ ሰበብ አላበዛም። በቃ ሰበብ አላበዛም። ይስ ቃል እየገባችሁ አታብዛ። በቃ ኃላፊነት እየወሰድክ ነው። በቃ አባት ይችላል፣ አባትሽ አባት ይችላል፣ አባትሽ ይችላል። በቃ ማልቮኮ ፖራ ባሺ ካቴምባ በቃ አታብዙ። ሰበብ በቃ ልጅ ነኝ፣ ወራሽ ነኝ፣ ጻድቅ ነኝ፣ አትፍሩ። ይሄንን አትፍሩ። ይሄንን እንድትፈሩ የሚያደርጋችሁ ሰባኪን ሩጡ ከዚህ አይነት ሰው። ጻድቅ ነኝ ይላሉ። እንዲህ ደግሞ ይለናል ደግሞ እኮ ራሱ ያጸደቀን ይመስል። እግዚአብሔር ይገስጽህ። እንደዚህ አይነት ትምህርት በምድረ ኢትዮጵያ ላይ የሰፈን አየሩ ላይ በኢየሱስም ቆላሁት፣ አሳረርኩት በኢየሱስ።
ጻድቅ አይደለህም፣ ልጅ አይደለህም የሚያጠራጥርህ ሰባኪን ቸርቹ ብትኖር ልቀቁ። ያን ቸርች እግዚአብሔር ልቀቁ። ያን ቸርች በድፍረትና ምክንያቱም ደህንነት የሌለበት ቦታ ምን ያደርግልሃል? ልጅ አይደለህም ጻድቅ አይደለህም ብሎ ኩነኔ ብቻ ልቀቀው። እሱ ቦታ ምን በቃ የልጆች ስብስብ ነው። ጌታ ቤት የጻድቅ ቅዱሳን ስብስብ ነው። ሳይ ይሄን እንዳትለቁ፣ የትም ፕላትፎርም እንዳትገቡ። ልጅነታችሁን የሚያጠራጥር ጻድቅነታችሁን የሚያጠራጥር ከሰይጣን ጋር ብቻ ዝም ብሎ ግብ ካለበት ውጣ። በረሃ ህይወት አይመስልም። ሱፍ ገጭ ተደርጎ ምን ውሸት ነው። ኢየሱስን የማይስልብኝ እኔ ስየው ነበር አለ ኢየሱስን። በፊታችሁ ስየው ነበር። ኢማጂን ውስጣችሁ አስገብቼው ነበር። ማን ነው አዚም ያደረገባችሁ? አዚም ማለት ትምህርት ማለት ነው። ማን ነው የህግ ትምህርት? ማን ነው ትምህርቱን ሌላ ትምህርት የቀየረባችሁ? አናቴማ አላየ። አናቴማ ማለት ከዚህ ከሰበኩላችሁ ውጪ የሚሰብኩላችሁ የተረገሙ ይሆኑ። እነሱ ብቻ አይደለም፣ አንተም የምትሰማ ከሆነ እርግማን እየሰማህ ነው። ስለዚህ ኦፕሬት ያደርጋል አንተ ላይ። ለምን በእርግማን ውስጥ ትኖራለህ? የጸጋውን ቃል እየመረጥክ ስማ፣ ሂድ። እርግማን አንተ ላይ አይሰራም። እርግማን አለ ብሎ እየሰበከ እየሰማ እንዴት አንተ ላይ እርግማን አይሰራም? በደንብ ነው የሚሰራው። ቁጭ ብለህ እየጠጣህ ቁጭ ብለህ እየሰማህ እግዚአብሔር ሶስት ይስበርልኝ። እኔ የምሰብረው የለም። ኢየሱስ ያልሰበረው እኔ የምሰብረው እርግማን የለም፣ አይኖርም። በቃ አለ ብለህ ካመንክ ስለሚሰራ ይሰብሩልሃል። የተሰባበርክ ትኖራለህ። ችግር የለም። ደግሞ የመርገም ሰበራ ቀን አታስቁኝ። ሰማከች መርገም የለም ይላሉ እንዴ? መጽሐፉን ልመምድ የለማል። አየህ፣ የድርቀት ህይወት፣ ግብ ህይወት። በቃ አንድ ጊዜ በምድረ በዳ ላይ የተጓዙ እባብ እየነደፈ ሰዎቹን መግደል ጀመረ። እኔ እባብ ሲነደፍ ለምንድን ነው ኢያሱና ካሌብ ያልሞቱት? እነሱ ሰዎች ለምንድን ነው የማይሞቱት? የሚኖረው በእምነት ነው ወንድም። ከነዓንን የገቡት ሁለቱን ለምንድን ነው? የእምነት ኑሮ። ከዛስ ምድረ በዳ ላይ እባብ ሲነድፋቸው እግዚአብሔር ምን አደረገ? የናስ እባብ ስራ አለው። የናስ እባብ ስራ አለው እና ያ እባብ ሲነድፋቸው የናሱን እባብ ያዩት ሰዎች ይድናሉ። እንደምንም አጮልቀህም ይኸው ይድናል። በቃ ምን ሰሩ? ንስሐ ገቡ። ማረን ይቅር በለን አሉ። ሲያዩ በቃ ዳግመኛ ካልተወለድክ የእግዚአብሔርን መንግስት ሊያይ ነው ያለው። ማየት ሲያዩ ከበሽታቸው ይፈወሳሉ ከተነደፉት። የእባቡ መርዝ በተሰቀለው እባብ ነው ምድነው። በምድር ላይ አይደለም፣ በዓላማ ላይ ስቀለውና ይዩታል። የኢየሱስ ጥላ ነው እሱ። አሁንም ዛሬ ወደ ኢየሱስ ዞር ስትል ነው ይሄ ሁሉ የሚለቅ። ምን ማለት ነው? ኢየሱስ የሰራውን ስራ ስታይ፣ ኢየሱስ እንትን ያለውን ስታይ፣ ፓሽን ኦፍ ክራይስት ስታይ ካለቀስክ ተበላ። እንድታለቅስ አይደለም እንድትረዳ ነው። እኔ ነበርኩ እንደዚህ። ምክንያቱም ለምን እንደዚህ ይሰቃያል ለኔ ኃጢአት ብሎ ሰው እምቢ ሊል ይችላል። ሲበራልህ ነው። እሱን ስላያር ሲበራልህ ለኔ መሆኑ ሲገባ፣ ያንተ ህይወት እሱ መሆኑ ሲገባ፣ ካልበራልህ አብ ካልሳበው በቀር ይላል ወደ ወልድ የሚመጣ የለም። እህቶቼና ወንድሞቼ፣ የተቀበልነው ህይወት ኖርማል ህይወት እንዳይመስላችሁ። የተቀበልነው ህይወት እኮ ድንቅ ህይወት ነው። ማርጋፋሲያ ኮባ የተቀበልነው ህይወት በትንቢት የማይነቃነቅ በተለይ በምንም ነገር የማይወሰድ ህይወት
ማንም ሊነቀንቀው በማይችል አብ ሊረሳው ሊተው የማይችል ህይወት። ኤሎሄ ኤሎሄ ለምን ተውከኝ አለው። ለካ የተወው እግዚአብሔር አባቴ አይተወኝም ስል ከረመና ለምን ተውከኝ አለው። ለካ የተወው ማንን ነው? ኃጢአት አደረገው ኢየሱስ። ተወው። እግዚአብሔር የሚተወው ኃጢአትን ነው። ኃጢአተኛን አይተውም እግዚአብሔር። ኃጢአትን ግን ይተወዋል። በክርስቶስ የመጡትን ወደ ውጭ ያወጣቸውም። በክርስቶስ ስትመጡ ኦልሬዲ ወዲያውኑ እናንተ የእግዚአብሔር ጽድቅ ተባላችሁ። ስለዚህ ያንን ነው መያዝ ያለባችሁ። እኔ የእግዚአብሔር ጽድቅ ነኝ ከማለት ይጀምራል። እኔ ደካማ አይሰማም እግዚአብሔር ጻድቅ የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች ካለ በክርስቶስ የጸደቁ ጻድቆች ነን፣ እኛ ጽድቆች ነን። ስለዚህ ጻድቅ ነኝ ስትል ነው እግዚአብሔር የሚሰማ። ወገኖቼ የኛ ኃጢአት በዝቶ የለም እግዚአብሔር አያውቀውም። እኛን የሚያቀን በአዳም ነው፣ በአሮጌው አዳም መጀመሪያ። አሁንስ በክርስቶስ ነው። ስለዚህ በክርስቶስ ያለውን ይዘህ ቀጥል። አንዴ ወደ አሮጌው አንዴ ወደ አዲሱ እንደ መኪና ዝናብ መጥረጊያ ወደዚህ እያልክ አትኖር። አንድ በኩል ያዝ። ኢየሱስና ጻድቅ ነኝ ብለህ ቀጥል። እሱ ነው አርነት የሚያወጣ። እውነትን ስታውቅ ነው። እውነት ስለሆነ አይደለም፣ እውነትን ስታውቅ ነው አርነት የሚያወጣ። ያን እውነት አወክ ማለት አርነት ወጣ ማለት ነው። የትኛውን? ጻድቅ ነኝ፣ ትክክለኛ ጻድቅ ነኝ፣ ቅዱስ ነኝ ከማለት ይጀምራል። ያው እግዚአብሔር ያውቃል። ግን እስቲ ግቡና ፓስተራችሁ ምን አይነት አሳይመንት እንደሰራችሁ ባላውቅም ግቡና እስቲ ማንንም ጠይቁ። ጻድቅ ነሽ? ኧረ ተው ምን ሰርቼ ይልሃል። ከስራ ጋር ከእንስራ ጋር ነው የሚያያይዘው ብዙ ሰው። ጻድቅ ግን ከአንተ ጋር የሚያያዝ አይደለም፣ ኢየሱስን በማመን ብቻ ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን ስለኛ ኃጢአተኛ አይደለም ያደረገው፣ ኃጢአት ነው ያደረገው። ኃጢአት ሰብስታንስ ነው። በቃ እሱ እኔ ነኝ። እሱ ተገደለ። ከተገደለ በኋላ ከመስቀል ላይ ያወረድክ አንተ የምትለብሰው ማነህ አንተ? የተገደለ እሺ፣ ከዛስ የተቀበረ እንዴት? በቃ አለቀቁ። በአዲስ ህይወት የጀመረው በትንሣኤ ህይወት ነው። ስለዚህ እህቶቼና ወንድሞቼ አዲስ ህይወት ጀምራችሁ በአሮጌ አትሰቃዩ፣ በአሮጌ አትሰቃዩ። እንስራ እኮ ሲላላ ምን ማለት ነው? እንስራ ማለት ነው ሲላላ። አያችሁ እህቶቼ፣ ሰበብ አታብዛው። ጻድቅ ነህ ወንድሜ እህቴ፣ እዚህ ያላችሁ 62 ሰዎች ጻድቆች ናችሁ በክርስቶስ ኢየሱስ። አሁን በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም። በኩነኔ አትሰቃይ። ያልሰጠን የሌለባቸውም ሲል አይ አለብኝ እኮ ጠዋት ብታይ እኮ ከሚስቴ ጋር ተጣልቼ፣ ከባሌ ጋር ተጣልቼ፣ ከልጆቼ ጋር ከመስሪያ ኩነኔ የለብህም። ከዛ ነው የሚጀምረው። አለብኝ ካልክ መብት ነው። እሺ አለብኝ ብልስ መብት ነው። በቃ የሌለውን አለብኝ ካልክ እየደጋገምከው ውሸት እየነገርከው ነው ለአይምሮ። የተደጋገመ ውሸት ደግሞ እውነት ይመስላል፣ ይዞ ይጠፋል ማለት ነው። ብዙ የተደጋገሙ። ለዚህ ነው ሰባኪ ማለት ውሸታም ማለት ነው ትርጉሙ ምላችሁ። ስለዚህ ነው የወንጌል ሰባኪ የሚለው። እና ራስን አትዋሸው። ጻድቅ አይደለሁም ስትለው የዋሸኸው እውነት ድብቁ አይምሮ ውስጥ ገብቶ አንተ አትረባም፣ አንተ አትችልም፣ አንተ አታውቅም እያለ እየፈጨ አንድ ቀን ያደቃል ማለት ነው፣ ያጠፋል። ስለዚህ ከዚህ ውጣ ነው ብለህ ያው እንዲያው እንዴት ጸልየው ንስሐ ገብተው አልቀሰው እንዳትል ያው
ሮሜ 3:24 በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው ካለ አንተ ታዲያ ምን ያስለቀሰ ታዲያ? ከየት አመጣኸው? ሜታ የቱ ጋር አለ? ያው እንዲያው ከተባልክ በቃ እንዲያው ጸድቅ ያለው ብለህ ሙጭጭ ብለህ አትልም? እንዲያው ያረከው ጌታው ያው እንዲያው ያረከው ታዲያ ምን አስለፋኝ? በቃ ይሄን ነው ምን ልህኩ እንዲያው ካለ አንተ ለምንድን ነው ሌላ የምትጨማምረው? ሮሜ 3:24 እንዲያው እንዴት እንዲያው። ለዛ ነው እኮ መዝሙሬ እንዲያው በጸጋው አዳነኝ መርጦኝ ወዶኝ እንጂ ወድጄዋል። እንዲያው ምን አድርገህ? ኧረ በስመ አብ የኃጢአት ብዛት ምንም እንዲያው በቃ እንዲያው ቁልፏ እንዲያው ነች። አይ ስታረግ ኖ አይ ስታለቅስ አይ በቃ ሙዝዝ ስትል እንዲያው በቃ እንዲያው ከሆነ ዝም ብለህ አትንተራተል። ልጆቻችሁ ትምህርት ቤት ሄደው ሲመጡ እንዲያው በቃ ምሳ ይሰጠኝ ይሆን ምግብ ይሰጠኝ ይሆን? እንደ ህፃናት ካልሆናችሁ ማለት እኮ ነው። ስጋት የለባቸው። አትስጋ ጴንጤ ልጅ ነህ ወራሽ ነህ ጽድቅ ነህ ሲባል አሜን ብሎ እንደመቀበል እንዴት ያን ነገር እንዴት ነው ሀውካም እንዴት ሆኖ ምን ይሄን ነገር ሳልል ሳላለቅስ ሳታለቅሽ አንድ ሰው የጸሎት እንትን ላከልኝ ቪዲዮ ላከልኝ። እግዚአብሔር ወይ ግን ያን ነገር እንትን አለቀሽ ትንሽ አይደለም አሁን ከነዚህ ጋር እኛም ጸድቃለን ዝም ብለን ትላለች እና አሁን እንደዚህ ስላደረግነው ነው በቃ ምን ጸድቀው ከነዚህ ሴተኛ ዳሪዎች ከምሰምናችሁ ኧረ ጌታ አታስቀኝ ትላለች። ከትናንት ወዲያ ያወጣ ቪዲዮ ነውና ኧረ ጌታ አታስቀኝ ታስቀኛለህ ትለዋለች ማለት ነው። ያውላ የእሷ ጽድቅ ቆጥራ እነዚህ በአንዴ ዳን በቃ መጥቶ ንስሐ ግብት ብሎ በቃ እንደዚህ በአንዴ ትንሽ አይከብድም? ጌታ አታስቀኝ እሱ ወልጄዋለሁ ጌታ አታስቀኝ እና በአንዴ እንትን ብዬ በቃ እነዚህ ከነዚህ ኧረ ክላሴ ለውጠው ትላለች። ራሷ አጻላዩ ነች እኮ ደግሞ እኔ ጻድቅ ማና እንትን አስበላኝ እኔ ምን አገባኝ ጌታው ደግሞ ይቅር በለኝ ይሄን ደግሞ ብለህ አትውሰድብኝ ትላለች። ነው የአምስት ደቂቃ ነች አይደል እንትኗ ጸሎት። እኔ በአት ነገር ነው የዘንድሮ ጴንጤ በቃ እንትኗን ለብሳ ተንበርካ ወይ ሰርግ አለብኝ ደግሞ እንትን ይሉኛል እኮ ደግሞ ትላለች። ያው እኮ ልክ ነው እኮ ግን እኔ ምን አገባኝ ግን ያ ፊታቸው ላይ ጎምለል ልባቸዋለሁ በቃ ከዛስ ትላለች ደግሞ እነሱ በቃ ራሷን ከራሷ ጋር የተምታታ ጸሎት ማለት የቆሰለ ጸሎት የላከልኝ ሰው ጌታዊ ከዚህ አይነት ጸሎት አድነኝ ብላኝ ላከች እና እየሳቀች ማለት አለች እዚህ ውስጥ። አየህ ብዙ ሰዎች እንደዚህ ናቸው። ጌታዊ ያንን አጸደቅኩት ብቻ እንዳትለኝ ያን እንደዛ ሉቃስ 15 ላይ ያለው ልጅ እሱም ብቻ አጸደቅኩት እንዳትለኝ ቀባሁት እንዳትለኝ የሱ ቅባትማ የሰይጣን ቀባሁት እንዳትለኝ። አዎ ቀለበት አለበስኩት እንዴ ልብሱን ቀየርኩለት። አዎ ቀባሁት አታስቀኝ ጌታው በቃ እኔ እናንተ ተጣልተናል በቃ እኔ እናንተ ሁለተኛ እዚህ ቸርች አልመጣም አትመጭም እቺ ኤው አንድ ጎረምሳ ያጋባትና አናፍጦ አላክቶ ፊቷ ላይ ጎጆ ቤት ሰርቶ በቃ ኤው ነርቶ በልዞ ከዛ በቃ አይሽ ያዴ ማንፈረጃለሽ ጌታ ያታስቀኝ ያለችው አው ሴትያ ጌታ ተቀበልከኝ እንደዛ ነው የሚሆነው። የብዙ ቅዱሳን ህይወት ይሄ ነው የተምታታና የተመታ ህይወት እና ወደ እኔ የመጡትን ወደ ውጪ አላወጣቸው በቃ ምን አገባኝ። አንዳንዱ ደግሞ ጌታ ቤት ይቆይና 11 ሰዓት የመጣው ሰውዬ ላይ ሲቀባ የሚገርመው ባይዘው ከአንድ ሰዓቱ ደሞዝ አይጀምርም የእግዚአብሔር ዓለም እስቲ ድገሞ ቴዲ ጠዋት ከመጣው ላይ ደሞዝ አይጀምርም። የእግዚአብሔር የስጦታ ጉልበት ፊተኛ ኋለኛ ፊተኛ ይሆናል ነው የሚለው። ለምን ጠዋት የመጣው እርግጠኛ ነው በቃ እንደሚቀበል 11 ሰዓት ላይ 11 ሰዓት የመጣው ግን ደግሞ እርግጠኛ ምን እንደሚሰጠው አያውቅም። ታዲያ እንዴት እንመላለስ በጌታ ቤት? እንደ ፍሬሽ ነዋ
በአዲስ አሁን ዛሬ በቃ እኔ ዛሬ ትላንት አልፏል ብያችኋለሁ አይደል? ትላንት በቃ እኔ አላቀውም፣ ትላንት ነገርም አላቀውም፣ በአሁን ነው። ስለዚህ አንድ ሰው ሲናገር ሙጭጭ ምለው ኋለኞች ፊተኞች መቀደም ስለማልፈልግ ነው። በተፈጥሮዬ መቀደም አልፈልግም። ስለዚህ ያን ነገር ሙጭጭ እየቀበላለሁ እና ከ11 ሰዓቱ ጀመረ። ለምሳሌ ጠዋት ተስማማ 1 ሰዓት ላይ የመጡትን ሰዎች ያው መሰጣችሁ $1,000 ነው እንስማማው። ስለዚህ 2 ሰዓቱን በቃ ሁሉንም ተስማማ። ብቻቸውን ያወራቸው በአንድ ላይ አላወራም። አንተ ያው $1,000 እሰጥሃለሁ ማታ 12 ሰዓት ላይ እሺ። 2 ሰዓት ላይ መጣ $1,000 እሰጥሃለሁ እሺ። 3 ሰዓት ላይ 4 ሰዓት ላይ 11 ሰዓት ላይ መጣና 11 ሰዓት ላይ ሰውዬ $1,000 እሰጥሃለሁ። አሜን እሺ። አሁን ተጀመረ የእግዚአብሔር አሰራር ማለት ነው። እግዚአብሔር እንደዚህ ነው የሚሰራው። በተጎለተ ሳይሆን በምርጫ ነው የሚሰራው እግዚአብሔር። ከዛ ልክ ከ11 ሰዓቱ $1,000 የሚመጣበትን ሰዓት ሁሉም ያውቃሉ። 11 ሰዓት የመጣውን $1,000 ሲሰጠው 1 ሰዓት ላይ የመጣው ለሷስ እኔን የሚጨምርልኛል አለ። ከዛ መጥቶ እሱ ጋር ሲደርስ ሲሰጠው ፊቱ ጠቆረ። እንዴ ምን ነው ፊት ጠቆረ? አጠፋው? የተስማማ ነው ይሄ ነው። ታዲያ ለ11 ሰዓቱ ምን አቃጠለ? ብዙ ሰው እኮ የሚቃጠለው ለዛ ነው፣ ለራሱ አይደለም። የኢትዮጵያዊ ጸሎት አለ ቻይና ጋር መጣ አለ። እግዚአብሔር መጣና ቻይና ጋር ለአንተ የምሰጥህን ለባልንጀራ 2 እጥፍ ሰጠዋለሁ ለምነኛል አለ። ቴክኖሎጂ አለ። እንግሊዝ ምዕራቡን ጠየቀ። ኢትዮጵያ ጋር ሲደርስ ለባልንጀራ 2 ሰጠዋለሁ ያለውን በቃ የኔን 1 አይን አጥፋ። ለምን የባልንጀራ 2 አይን እንዲጠፋ ይባላል ነው እንደዛ አለ ይባላል። እና ብዙ ሰዎች የሚቀናው ኢትዮጵያዊ ነው። መቅናቱን የምታውቀው ሌላ እኮ አይደል። እዚህ ጋር ቡቲክ ሲከፈት ቡቲክ የሆነ ነገር ሩጫ ይሮጣል። የራሱ የለውም እምላችሁ ለዚህ ነው እኮ። እንዴት ነው ታዲያ የምትቀበለው? ምንም ነገር በነፈሰበት ብቻ ደቦ እግዚአብሔር ይምታው የመንፈስ ለእግዚአብሔር ቃል እኮ ቢሆን ጥሩ። እንዴት ትለየዋል? ሄደህ ቲክቶክ ማየት ነው። ስድብ ቤት ጉል ተብሎ ይሰማል። በቃ ለምን በህፃንነቱ ሲሰደብ ስላደገ ከዛ ጋር ይስማማዋል። አየህ፣ ያንን ማዳበሪያ ያገኛል። በቃ ጴንጤ እኮ ነው። ቁጭ ብሎ በሌላ ቁጭ ብሎ ይሰማል ስድብ። አየህ፣ ይሄ ነው እንግዲህ ህይወት እንዲሁ እንደተምታታበት ይሄዳል ማለት ነው። በቃ ጥሩ ነገር ማየት የማይወድ ሲሰራ ፈረሰ የሚል ሲበጅ ምን ያደርጋል የሚል አባይ ግድብ ምን ያደርጋል ይላል። እንዲህ ኮሪደር ምን ያደርጋል? ሰው ሞቶ እንዲህ የትም ዓለም ሰው ይሞታል። ሁሉን ነገር ምን ያደርጋል? ስንዴ ምን ያደርጋል? ለምን? በእርዳታ የበለጸገና የተመቸ አይምሮ ስላለው የተምታታና የተመታ አይምሮ እና አይቀናው። በቃ ስንዴ ሲባል እርዳታ ምን ያደርጋል? እርዳታ ለምዷል። መረጃና በእርዳታና በእርዳታ የበለጸገ አይምሮ አለው። በቃ እሱ ድህነት ውስጡ በልጽጓል። ስለዚህ ሌላ ነገር አይመቸው። ምን ያደርጋል? ሁሉ ነገር ጸጋ ምን ያደርጋል ይላል። ጸጋን እንኳን አየች። ለምን? ቸርች ውስጥ ወቀጣና ወገራ ስለተማረ በቃ ለሱ ሪላክስ ማድረግ ጭንቀት ነው። እኔ ስላሉኝ ነው የምላችሁ። አንድ ፓስተር ሪላክስ ነው የሚለው እሱ። አዎ ደግሜ እላለሁ። ያ ሰው አሁን በሞትና በህይወት መካከል ነው ያለው። እግዚአብሔር ምህረትን ያድርግለት። አንተ ለእግዚአብሔር ተጨንቀና ተጨብጠ ምን ልታመጣ ነው? ኑሮ የሚያጨናንቅ አንሶኔ ቤቴ መተ ደግሞ ላጨናንቅ። ይኸው እህቴ ሆይ ዛሬ ልበልሽ እኔ ጋር መተሽ ያልተማርኩትን ቀኑን ሙሉ በሳቅ ሙሉውን ሰውዬ በደስታ ሙሉውን ሰውዬ በመንፈስ ቅዱስ ኃይል የሙለው ራሱ አርጎኝ አሜን ብዬ ተቀብዬ ሪላክስ እያደረኩ የምኖር ሰውዬ እዚህ ጋር ደግሞ እንዴት ነው አንተ ኮላፕስ ማድረግ? ህግ ኮላፕስ እንደሚያረጋጋለሁ፣ ጸጋስ ሪላክስ እንደሚያረጋጋለሁ። እና ወደ ኮላፕስ ላምጣ
ስንቶቻችሁ አላችሁ ከጸሎታችሁ ሄዳናችሁት? እነ ሪቾ ይናገሩ፣ እነ ሚሚሾ ይናገሩ፣ እነ ፊፊ ይናገሩ፣ እነ አሜዚንግ እነ ይዊ ይናገሩ። አክሊሎች ብዬ ምደፍር እኛ ካላገለገልን የሚሉ እኮ ናቸው እነዚህ። አገልግሎት በቃ ይሄ ነው። ከረፍት ጀመሩ፣ ህይወት ተለወጠ። ታዲያ ኮላፕስ ነው የሆኑት እነዚህ። ሪላክስ እያደረጉ አይደል? አገልግሉ ሲባሉ ተረክ። ለምን? ጸጋው እነሱ እንደማያገለግሉ ገባቸው። በቃ እኔ አይደለሁም ቆመው እሱ ነው። በቃ ይሄ ነው አገልግሎት። መጽሐፍ ማገላበጥ ጥሩ ነው፣ ግን ከማገላበጥ በፊት መገላበጥ ይቀድማል። ተገላበጥ። በቃ አንተ ራስህ ያልተገላበጠ ቂጣ ታውቃለህ፣ በአንዱ ጉያረ በአንዱ ሊጥ እንዳይሆንብህ አንተ መጀመሪያ በቃሉ ተገላበጥ። ያልሰራኝ ቃል እንዴት ነው የምናገረው? እኔ እኮ አልፈልግም፣ አልወድም። አባዬ እኔን ጥቀመኝ። ከዛስ ሲጠቀምብኝ አየው። አብሬ ተጠቃሚ ነኝ። አሁንም እግዚአብሔር በሚያውቀው አሁን ከእናንተ ጋር ቁጭ እየተማርኩ ነው። ሕያው አምላክ ምስክሬ ቁጭ እየተደነቅኩ ነው አብሬ እንጂ እዚህ ጋር እኔም ኖ እኔም ተጠቃሚ። አንዳንድ ትንቢት ሲመጣ ሀፈፍ አድርጌ ለራሴ የምወስደው ለዛ ነው። ለምን? መንፈስ ቅዱስ ነው የሚሰራው። አልገድበውም። ዛሬ በመጣችው ሲያወራ አልገድበውም። ደስ የሚለው ዛሬ የመጣችውን ገስት ላይ ስለማናወጣ ደስ ይለኛል። ገስት ላይ የሚወጡ ሰዎች ቁጭ ብለው የተማሩ ሰዎች ያቅበጠበጣቸዋል ለመናገር። በቃ እንትኑ ነው። ግንስ ሲቀላቅሉም አልወድም። 10 ቦታም ሲነካከሱ ለምን መሰላችሁ? መሄዳቸውን አይደለም እኮ የሚመርጡት የለም። ከዛ ተቀላቅሎ ሲመጣ እዚህ ጋር ፍሬ የሚይዛሉ። ለምን? ይቀላቀላል፣ ያስታውቃል፣ ያቀረኛል። ልክ ሲያወሩ ያቀረኛል። የት ሄዳ መታ ነው? አንድ ቀን ይዊ እንዳለችው ለእሷ ነግሬ አስቃ አንድ ቀን መታ ላያችሁ ምንድን ነው ህይወትሽ? እንደዛ ስቃ ውይ አየህ፣ እንደዚህ ነው ታዲያ ያስታውቃል። ይዊ የት ሄደሽ ነው ብለሽ ስቃ በቃ እንደዚህ ነው። እኛም ሄደ ሌላ የሆነ ነገር ስትቀላቅል ይታወቃል። በቃ ምንድን ነው ምን ተፈጠረ? ምን አገኛት ነው የሚባለው። ምን አገኘው ወንድሜ? ለዚህ ነው ሌላ ቦታ ሄዳችሁ ለድብድብ የምትጋበዙት። ምንድን ነው የሚያወራው ሰውዬ? ምንድን ነው የምታወራው የምትሉት? ወዳችሁ አይደለም፣ የገባባችሁ ነው። ለዚህ ነው ያስታውቃል። ከቤቱ ውጭ ስትሆን አረ ክርስቶስ እንደዚህ ያልተማራችሁትም ይላል። ለዚህ ነው ስትቀላቂ መዝሙር አትለውጪ። ስታገለግል ሌላ ቦታ እንኳን ሰው መዝሙር በዚህ መሰረት እንኳን አይጸልይም። ሜኔጄ ልቅረብ በፊት ይላሉ እኮ። እዚህ ተምራ ሄዳ እዛ ሌላ ቦታ ዘምሪ ስትባል ሜኔጄ ልቅረብ በፊት ጽድቋን ጥላ ከነሱ ጋር ተደባልቀ አትገቢያትም። እግዚአብሔር ምስክሬ፣ እዚህ ገስት ላይ አትወጪም። ቁጭ ብለሽ እስክታድሽው ድረስ ያ ምንም የሚመጣ ነገር የለም። ቁጭ ብለሽ ተምረሽ ሄደሽ ነገሮችን መለወጥ ሲገባሽ ተቀላቅየሽ እዛ ያሳፍራል። ለዚህ ነው በቀደምታ ጦርነት ይከፈት ነው አይደል? ከሌና እንደዚህ አየናቸው ሲባል አሁን ዝር አይሉም። እዛ ተናግሯቸዋል። ማትታወቁ መስሎ ማለት ነው። ማትታወቁ እኔ መሄዳችሁን እግዚአብሔር ምስክር ያላቀም ስታወሩ አውቀዋለሁ። በቃ እዚህ ጋር እንዴ የት ሄዳ ነው? ምን ብላ ነው? ምንድነው ቀላቀለች? ምን ይታወቃል። አሾቅ ስትበሉ ታውቃላችሁ። ጥርሳችሁን የሚይዝ አልመሰለም። እንደዛ አይነቱ የት ሄዳ ነው? የት ሄዳ ነው? አንዳንዶቹ ይነግሩኛል በውስጥ ሄዶ አትሂጂ ስባል አልሰማ ብዬ ሂጅ። ያው ድብልቅልቁ ጠፋብኝ። በቃ የትም ቦታ እዛም እና በቃ እንደዚህ በቃ አይችሉትም። ትላንት ከሆነ እህት ጋር እያወራሁ ነበር ከአዚቲ ጋር። አይችሉትም። እዚህ መጥተው እንትን ብለዋል። እሷን ደግሞ ያሸማቀቃት ነው። በጣም ነው
ኢንተርፕሬት ስታረግ ምን ስታረግ ገስት ላይ በጣም ብዙ ለካ ያ ነገር ኩፍ አርጓት ሌላ ቦታ ሄዳ በቃ አንተ ስትታይ ትምህርቱ መጀመሪያ ጥሩ ነው። አሁን መታ ያለቀሰች ምንም ማድረግ አልችልም። አማ እያለች አሁን ሳያት ወይኔ ጌታ እርዳኝ ነው ነገ አማ እንዳልል ቤት ልልም አልችልም እንጂ እባካችሁ ስፔሻሊ ገስት ላይ የምትወጡ ሰዎች ቢ ሲሪየስ ቢ ኩል። እናንተ በጣም ድንቆች ናችሁ በጣም። ምክንያቱም ሰዎች ያዩዋቸዋል። ልክ ሌላ ቦታ ስትገቡ እናንተን ተከትለው ሲገቡ እዛ ደግሞ ርም ውጋ ስትሉ ሰምቷችሁ ከዛ በኋላ እኛ ጋር ይመጡ አራት ሄዱ አቤት እዚህ ጋር እኮ አላስነካ ያሉ ሰዎች እዛ ጋር እኮ ሌላ ነገር ነው እንዴ ንገሩኝ ያበሉ እና ጥራ ይባላል ማለት ነው። አሁን እንኳን እናንተ እርግጠኛ ነኝ እናንተ እዚህ ያላችሁ ምንም። ስለዚህ ይታወቃል ስትቀላቅሉ እንኳን ስትቀላቅሉ አይደለም በራሳችሁ ስሜት እንኳን ስትሆኑ እናንተ ናቃለሁ በቃ የሆነ ነገር ታመጡታላችሁ። እንኳን ትንሽ እንዲ ዘንበል ስትሉብኝ ራሱ ያቃል አቃዋለሁ እኔ ምን ነካት ምን ሆነ ነው ያችሁ። ለዚህ ነው ሚስ አርገ ሳምንት አርገ ስትመጣ ሌላ ሌቭል ውስጥ ነው የሚገባው። መንፈሳዊ ነገር አይታወቅም ስትለው ነው የሚታወቀው። ሰይጣን ሲወጣ ያስታውቃል ወይ ብሎ ይወጣል። እግዚአብሔር ሲወጣ ያስታውቃል። ህልውናው ሲለቃችሁ ያስታውቃል። እንደ ወትሮ ይመስላችሁ ወለቃ እንዴ ቆይ ላምጣው አትችልም። ለዚህ ነው ሁሌ በጠዋት ገልበጥ በጣም ብለው በእግዚአብሔር ፊት በእናንተ ፊት አንድ ሁለት ቀን እስቲ በሬ ቅሬ ጭርስ ይላልወድ በቃ እንትን ይውልባችሁ። ለምን ህልውና ግሎሪ ሸካይና ውስጥ ስለሆናችሁ ናቶቼ ነው እንደው ያስታውቃል ይላችሁ ፈልጌ ነው። ያስታውቃል። ለምን አፍ ሸፈፍ ይላል። ትንሽ ሳታውቁት አፍ ሸፈፍ ይላል ያስታውቃል። ግሬስ ውስጥ ስትሆኑ በቃ ታነዱናላችሁ እኮ ወይ ደግሞ ዛሬ ምን ውስጥ ነው ለሽ ነው የመጣሽው ያስታውቃል። ዛሬ ደግሞ ምንድን ነው የመጣው ምን ጸሎትሽ ራሱ ትንቢት አለው ምን አለው በቃ ይታወቃል። ቀርፋፋም ሸፈፍም ስትይ ይታወቃል። ድል ደግሞ ስታወሪ ይታወቃል። በስመ አብ ዛሬ ደግሞ ምን አይነት እረ ዛሬ ምንድነው ይዘሽ የመጣሽው እስኪባል ድረስ አየ እንደዛ ነው። ዘወትር በመንፈስ የጋላችሁ ነው ማለት ይሄ ነው። ኢየሱስ ጌታ ነው። ዘወትር በመንፈስ የጋላችሁ ነው። ኢየሱስ ለዘላለም ጌታ ነው። እህቶቼ ንደዱ፣ ጋሉ፣ ለጥረት አታስነኩ። ይሄንን ነገር አይቅለልባችሁ። ይሄን ነገር ነግሬያችሁ ልጨርስ። ባይዘወይ በጣም በመንፈሳዊ ዓለም ሁሉ እግዚአብሔር ልውና ሲገጥማችሁ ይገርማችሁ ሁሉ ነገር ለእናንተ ቀላል ነው። ሁሉ ነገር ቀላል። እዚህ ጋር ነው ሰው የሚስተው። እዚህ ጋር ነው ሰው የሚስተው። ሁሉ ነገር ስለሚቀለው ያደርገዋል ማለት ነው። ከቃሉ አትውጣ። ይቀላል ሁሉ ነገር። የትም ቦታ ሄዶ ምንም ለማድረግ ይቀላል። አቬሌብል ነው የሚሆነው። ስትጥለው ነው የሚያስታውቀው። ሳምሶን ምንም ነገር ቀላል ነው ለሱ። ምንም ነገር 10 መጣ በጥሶ መምታት ቀላል ነው። አንዷን ነገር ግን አስነካት። ጸጋውን አስላጨ። ጸጉር ላይ ስለነበረ ውጫዊ ነገር ላይ ስለነበረ ሲቆረጥ ማደግ ነበረበት። ካላደገ አይሰራም። ጸጉር ካላደገ ለምን? ኪዳኑ ከውጫዊ ነገር ጋር ነው የተያዘው። አሁን ከውጫዊ ነገር ጋር የተገናኘ ኪዳን የለም። ከውጫዊ ነገር ጋር የሚገናኝ ምንም ነገር የለም። በሬ ሰጣለሁ፣ በግ ሰጣለሁ የሚገናኝ ነገር የለም። አሁን የሚገናኘው ከመንፈስ ከአዲሱ ሰው ጋር። ስለዚህ ያ አዲሱን ሰው በእግዚአብሔር ቃል አይምሮህን ደግሞ ነፍስን በማደስ እሱን በመቀበል ከዛ ሁሉ ነገር ይቀልባል። ያን ጊዜ ከውጭ ነገር ጋር ታያይዘው ኖ ፍቅሩ አይመጥነኝም። ኃጢአት የሚቀልህ ኖርማል የሚሆንብህ ከፍ ባልክ ጊዜ ነው። ለምን? ፈላጊ ይበዛል። ከዛ አንተ ተፈለግኩ ብለህ አትሄድም ማለት ነው። አይመጥነኝም። መንገድ ትመርጣለህ።
እንኳን ሰው አይደለም መንገድ ትምህርት ነው። በዚህ መንገድ አልመጣም። አያችሁ እግዚአብሔርን ሕይወት ይሄ ድንቅ ነገር ብዙ ሰዎች የሚቀልባቸው አገር ሲቀይሩ ነገር ሁሉ የሚቀልባቸው ማኑ ያስነካቸዋል ማለት ነው። ከውጭ ነገር ጋር ታያይዙት። ስለዚህ ውስጣችሁ ነው ሁሉ ነገር ከመቅለሉ የተነሳ እግዚአብሔር ምስክሬ ኢምንት ስለሚሆንባችሁ ባረገውስ ምናምን አትበሉ። ለምን ግሎሪ ውስጥ ናችሁ። አየም ግሎሪ ውስጥ ሆነው አንድ ፍሬ ለመብላት ቀለለባቸው። ምንም ችግር አለው? ባለ ነከሰ ተነከሰ በቃ። አየህ የበለጠ ግሎሪ ውስጥ ስትገቡ ነገሮች ኢምንት ከመሆናቸው እንዴ አንድ ፍሬ በመብላት እንዴት ነው ከገነት የሚወጣው? ምን እኮ ኖርማል ይሆንባችኋል። ለዚህ ነው ቃሉ የሚላችሁ ሁልጊዜ መንፈስ ቅዱስ በውስጣችሁ ስላለ መንገድ እንኳን እንድትመርጡ ይነግራችኋል። ኖ በዚህ አልሄድም ትላለህ። ኖ በዚህ ነው የምሄደው ትላለህ። መንፈሳዊ ለምን ሆዮስ ነግሬያችኋለሁ፣ ቴክነን ነግሬያችኋለሁ፣ ኒፊው ነግሬያችኋለሁ። ሆዮስ ማለት የበሰሉ ልጆች በመንፈስ የሚመሩ የእግዚአብሔር ልጆች ናቸው። ከነገር ጋር ከውጫዊ ነገር ጋር አታገናኘው። መንፈስ እንዲሰርን እያደረግ ነው የምትሄደው። ኢየሱስ ክርስቶስ ጌታ ነው። እንግዲህ አሁን ይህን የተናገርኩት ምን ያህል ስንት ደቂቃ ተናገርኩ መሰላችሁ? 1 ሰዓት ከ36 ደቂቃ አቆምኩት።